ሽምግልና ያው ለመጀመሪያ ጊዜ ያው ደብዳቤ ነው የሚገባው እና ደብዳቤ ገባ ያው ማዘር ነው የተቀበለችው ወንድሜ ይሄን አያውቅም ምክንያቱም ያው ወንድሜ አባት ስለሌለኝ ልክ እንደ አባት ነው ይሄን ያህል ዲፈረንስ የ4 አመት ነው ያንግ ነው እሱ ግን መናገር ይከብደኝ በጣም ነው ፈራው በጣም ነው ማከብረው እና አልነገርኩትም ለማሚ ነው ማሚንም ማሚሽ ሽማግሌ ደብዳቤ ሊገባ ነው ምናምን አልኳት ኦኬ እሺ አሪፍ ነው ልጁ እንዴት ነው ምናምን አልኩኝ ያለውን ፐርሰናሊቲ ነገርኳትና አንቺ ወደድሽው ነው ይወዳለው አክሰፕት አረግሻለሁ አለች ደብዳቤውን እሷ ብቻ ነው ተቀበለችው ከዛ በቃ ምጥ ሆነባት ለወንድሞቿ መናገሪያው ሽምግልና እንዲቀመጡ እሷም ከኔ በላይ ይፈራችሁ ከዛ ዲኮሬን ሰርቼ ጥፍሬን ሜካፔን ተሰራርቼ ኬተሪንጎች መተው ምግቡ ተሰራርቷል ምናምን መጡ ቤተሰቦች ከዛ እነሱ የሱም ሽምግልና መጡ አይሆንም ተባለ በፍጹም ሰላም ጤና ይስጥልን ውድ የክህሎት ቤተሰቦች እንደምን አላችሁ እስክንድርና ፍፄ ዛሬ ተመልሰን መተናል ሳሚና ሜሪ ይዘን መተናል ከመጀመሪያው ከግንኙነታችን ጀምረና እስኪ ያሳፋው እየተጫወትን እንዴት ነበር ሳሚ የተገናኘው ያው የተገናኘነው ይባላል ያው ኦልሞስት አብሮ አይደለም የአንድ አካባቢ ልጆች ነው ያው እሷ ከኛ ጋር አልተጫወተች መቃቃንጂ ኦሬዲ አንድ ሰፈር ልጆች ነን እንትን ነው የሚለየው መንገድ ነው የሚለየው የአንድ ሰፈር ልጆች ነን ግን ያው አብረን አልተባረም እንትን አላለም እንጂ ባይን እንታየው ያኔ ከብዳለ አካባቢ የሰፈር ልጅ መጥቶ በስተቀር እኔም ግድ ሆኖብኝ ነው አቤት ግድ የፍቅር ግዳጅ ሆኖብኝ እንጂ እንደዚህ ያዘና ግን ብዙ ጊዜ አንድ ሰፈር ስትሆን እንትና እና አቋሎ ኮና እንትና አሁን እሱ አድርጎ አይነት ነገር ይላል እንዴት ነበር የጀመራችሁ ያው ጀማሪው እንግዲህ እና ያው ሱቅ አላቸው ኮስሞቲክስ እና እንዳጋጣሚ ሆኖ ደግሞ አቃቂ ውስጥ የመጀመሪያ ኮስሞቲክስ የነሱ ቆይናቷ ነውና ሌላ ቦታ አትሄድ ለምንም እዛ ነው የምትሄደውና አክስ ዶድራንት ፈልጌ ነው የሄድኩት ከዛ ነው አክስ ፈልጌ እሷን አገኘው ማለት ለተጋችን እንትኑ የጀመረው እኔ ጋር ይዛን ቀን ከዛ ግን ያው ለፍቅር የሚያስኬድ ነገር አልነበረም የነበረው ምላሽ በእርግጥ ምን መሰለህ ያው መጀመሪያም ትመቸኛለህ ግን ለእንደዚህ አይነት ነገር አንተን አትልም ነበር አላስብም ነበር ምንም በቃ ያው ቆንጆ ስለሆነች ቆንጆ ነች እቺ ብዬ ነበር እንትን ስለነበረው እንጂ ያን ያክል ለፍቅር ለትዳር አላሰብኩም ባስብ ኖሮ ዱዓ ገባት ያሰብኩት በልጅነት ከነደብተሪ ከነደብተሪ አገባት ነበር ግን ምንድነው እንዳልኩ ለገዛ ሄድኩኝና ከዛን አክስ ፈልጌ ነው አልኳት አሳይቺ ቼክ ማድረግ ይችላል ወይ ሽታው መስላት አይ በቃ ቆንጆ ነው አታቆም ፍሌቨሩን አለች ከዛን አያውቀዋለሁ እሱ ነው አይደለም ሚለውን ለማወቅ ነው በዚህ ጥሩ እንትን አላለሁ በቃ እሺ እንትን በለው አለች ምን አይነት ገገማ ነው ፍሌቨር እንኳን አያውቅ መጥቼ ለብሼ እሷ ጋር ተቀብቼ የሚሄድ ነው መሰለኝ ያው እንደዚህ አይነት ከስተመሮች አሉ አለም እንደዛ የሚያደርግ አዎ ተቀብተው ምናምን እዚህ ጋር ፋብለው እዚህ ጋር የሚያደርሰዋል ያው እንደዚህ ባይንም ባቃው ስራ እስከሆነ ድረስ ሌላኛውን አክስ በቀይ ነበርና እሱን አንድ ሊስላት ተደረመሰንት ከዛን ደስ አለኝ አልገዛዋትም ደርምሳው አስደርምሻትም ሳልገዛት ሄድኩ እሰይ ብላል በቃ ለቀሚው ብያት ሄድኩ አይ ምንም ቆንጆ ነው በቃ ወሰደው ምናምን ስትለኝ እንዴ እኔ ቼክ ማድረግ ፈልጋለሁ እና እንዳልኩ ደግሞ በዛ ሰዎችም ያስቸግራሉ እንዴ እየተቀበሉ እና እንደዛ ነው ይመስላል እኔ ግን እንደዛ ነበር ከዛ በኋላ ግን ያንን ምላሽ ለኔ መስጣቷ እሷን ሲሪየስሊ ማየት እንዲጀምራለሁ ከዛን በሌላ ጊዜ ማልፈልገው ነገር እጄ መግዛት ጀመርኩ ሳያልቅብኝ እጄ መግዛት ጀመርኩ ዶድራንት ሳያልቅብኝ አንዳንድ እንትኖች መግዛት ጀመርኩ በዛ ጀመርኩ
በዛ ደስ ማውራቱ ተጀመረ። በዛ ማውራቱ ተጀመረ። ከዛ እንዳልኩ ትንሽ እንትን ነች፣ ኩራተኛ ነች ደግሞ ያው እንትንም ስለሆነ በዛ ላይ አንድ ሰፈርም ልጅ ሰው ስትሆን ብዙ ስለማንግባባ እንትን ስለማንል ትንሽ እንትን ነበር እና ስልኳን ላይ ተቀበልኳት። ቀጥታ ነበር የሚገርም ጓደኞቼ ልክ ነው ከዱባይ ኮስሞቲክስ ዕቃ እናስመጣለን በማለትና ያው ያለው እንትን ስልክሽን ብላት አሁን ደግሞ እንደገና እንትን ልትልብኝ ነው ማለት ነው ገባ። ስለዚህ ሁለት ጓደኞቼ ላኳቸው ማለት ነው እና ከዱባይ ነው የኮስሞቲክስ ዕቃ እናስመጣለን ምንድነው ስላቸው በቴሌግራም እንላክልሻለን። እንዳጋጣሚ ደግሞ ማሚዋ ቴሌግራም ስለማትጠቀም የሷን ቁጥር ሰጧች። ስለዚህ በዛ ሃይ ስላት ከዱባይ ነው አለች። ገብቶሽ ነበር አንቺ ስልክሽ ሲቀበሉሽ ገብቶሽ ነበር ነው? እነሱ ሁለቱ ነበር መጀመሪያ የመጡት እና እኔ እነሱ ስልክ ሰጥቻቸው ከሄዱ በኋላ ነው እሱን ያየሁት። አብራቸው ነው ነጣል ብሎ ነው ለካሱ እነሱን የላካቸውና ሳያው ነው ገብቶኝ ነው ለካ ሃይ ሲለኝ ፎቶውን አየሁትና ከዱባይ ነው አልኩት። ከዛ ማውራት ጀመርን ማለት ነው። ግን ብዙ አስወጥቶኛል። አሁን አብራኝ ሚስቴ መሆኗን ላይ ቀር ብዙ ወጪ አስወጥቶኝ እስኪ ንገረኝ ምን አደረግህ ግን የምር ሎሽኑን ገዛለሁ። ሎሽኑ ሳያልቅ ደግሞ ያኛው በጣም ወድጄው አለቀብኝ። የሚገርምሽ ሶስት ዶላንቱ 3 እና ደንበኛው ግን ገብቶሽ ነበር ነው? እዛ እኮ አያሳይም ስልክ እንደ ኖርማል ከስተመር ነው እሱም አክት የሚያደርገው። ያው እሱም ላለመሸነፍ የሚያደርገው አክት አለ። በምንም ልትጠረጥሩ አትችልም። ያው ስለተመላለስ ሴቶች እንደዚህ አይነት ነገሮችን ቶሎ ነው አንደርስታንድ የሚያደርጉት። አሁን እሱ ሎሽን ሳያልቅበት እንደሚመጣ ፊል አድርገሻል። ምክንያቱም እየመጣ መቼም ሎሽን አልቆበት ነው የመጣው ልትያት ሲሜዛኔ የሆነ ነገር አላሰብሽም? እንደዛ ሲመጣ ይሄን ያህል አይደለም ጀስት ያው መመቸት አይነት ነገር አለ እንጂ ይሄን ያህል ከኔ ጋር ፈርዘር ምንሄድ አልመሰለኝም። ያው እንደዚሁ ላይክ አደርጋታለሁ ልጅ አይነት ነገር መስሎኝ ነው እንጂ ይሄ አልመሰለኝም ነበር። ስልክ እሱም አገዛዙ እኮ የሆነ የሚያወራህ ነገር አለ አይደል? እንደሱ አይደለም። ያ ስልክ እሱን ኦኬ እሺ ምናምን ብሎ ነው እሱም ኮራ ብሎ ነው ገዝቶ የሚሄደው እንጂ ይሄ ለጨዋታ እንትን የሚል አይነት አነጋገር አልነበረም ያወራው። ያው እኔም ራሴን እንትን ማለት አልፈልግም። ምክንያቱም ጓደኛ ካላትም ራሴን ላስበላ። ስለዚህ ያው ቀስ ብዬ እንትን አልኩት። በዛ መንገድ ቴሌግራም ላይ ምናምን ማውራት ጀመርን። እንዳጋጣሚ ሆኖ ደግሞ ፍሪ ነበረች አልተያዘች። ስለዚህ በቃ ቆንጆ ከሰዎች መቀመጥ ይችላል እንዴ ብዬ ፍቅረኛ ሳይኖር ጓደኛ ሳይኖራት እንዴት ያው በዚህ ጊዜ እኔ እያለሁልሽ እንዴት አወቅ እንደሌለ ጠየኳት። አስጠይቃት የለኝም ማለት እንዴት አንዲት ቆንጆ በዚህ ጊዜ ጓደኛ ሳይኖራት እንዴት በቃ እኔ ነኝ ማለት ነው። ሂደቱን አንተ አሁን የሄድክበት ስቴፕ አለና መሀል ላይ ፍራስትሬት አላረክም ነው ሰው ይኖራል ምናምን ያልክበት አጋጣሚ የለም? ወደ ኋላ ለመመለስ ማለት ነው። ሎንግ ፓዝ ነው። ልክ ነው። ቀላል አይደለም። ግን ምን መሰለህ ራሴንም ለፍቅር እየፈለኳት እንደሆነ ለሷ አላሳየኋት። ምክንያቱም ሰው ካለ እንትን እንዳልል ብዬ ማለት ነው። እና መጀመሪያ ማድረግ የጀመርኩት ጓደኛ እንዳላት እንትን ማድረግ ነበር እና እንደሌላት አወቅኩኝ እና ከዛ ነው ያቀጠልኩበት ማለት እንደሌላት ሳውቅ ደግሞ የባስ በቃ ለራሴ ማድረግ አለብኝ እንጂ ልጅ ብዬ ሌላም ነገር መግዛት አለብኝ ማለት ነው ብዬ ወሰንኩ ማለት ነው። ስለዚህ በዛ ማውራት ጀመርንና ኢቭን ኢፍ ቴሌግራም ላይ እንትን ብያት እንኳን ሳወራላት በጣም ነው ሳወራት የምትቆየኝ ነበር። በቃ ታዝገኝ ነበር ምናምን እና ከዛ የሆነ ታይም ላይ ደግሞ አረኔ ማላወራም እና ራሴን እየጻፍኩ ደግሞ አገኘሁ። እንትን አላ እንዴት አትመልስልኝ ብዬ ማን ስለናተ ደግሞ መጻፍ ጀመርኩና ከዛ ነው ያወጣል። ይሄ ኩራት የሚባል አይደል? እንዴት አትሊስት አይተው ደግሞ ሲን ይላል። ገትራይት እያየ ሰማያዊ እየበራ ትላለህ
ኮራት ነው ግን ኖርማል ነው። ያው ሴት ልጅ ተው ግድ ነው ወጓን ጠበቅ ማድረግ አለብን። አይ አብዛኞቹ በቃ ያዩትና ላሽ ይሉሃል እና አንተ ያንን ነገር እንድታስበው ያደርገዋል። እንዴት አላማው ስለኝ አለመመለሱ ሞርሱ ጋር ፍቅር ለመጨመር ከመፈለግም የተነሳ ነው። ያው በሁለት አይነት መንገድ አለ። የምፈልገውንም የማፈልገውንም ቴክስት አይተህ ያው እስከመጨረሻው ነው የማፈልገውን እንኳን የማትመልሰው። የምፈልገውን ግን ያው ታያለህ። ያው ቀናት እኮ አይደለም ሰዓታት ነው። ያው ወዲያ አትመልስም። እንዳየው ግን እርግጠኛ እንዲሆን አድርጌ ከዛ መልስለታለሁ። ሰዓታት ማሳለፉ ምንድነው ፖይንት ማለት? እንዴት ነው አንድ የእሱን ትዕግስት ትፈትንበታለህ። በዛው ከጠፋ አይ በቃ ዝም ብሎ ነው። ሳይሰለቸው ግን ቴክስት ካደረገልኝ በዚህ ያላገባሉ ሰዎች ሳሰለችው ቴክስት አድርጉ የዛን ቀኑ ሙሉ አትመልስም እንዴ ብለህ ቼክ ታደርጋለህ። ታስቀምጠዋለህ መልሰህ ቼክ ታደርጋለህ። ግድ ነው በቃ ያው መልሰውን ለማየት። ፈርስት ዴታችሁ እንዴት ሆነታል? አሁን ላይ እንደዚህ ቴክስት መደራረቡ ምናምን ቀረና በአካል መገናኘት ከኮስሞቲክስ ውጪ ከቴሌግራም ውጪ በአካል ፊት ለፊት እንዴት ነሽ? ተዋወራችሁበት አጋጣሚ ስሜት ነው የተፈጠረው? ያው እንትን በዛው ነው ቀጠሮ ያዝነው። ለምን አላገኝሽም አለኝ። ኦኬ እሺ ንገረኝ እና ዲኮር ዲቫ ነበረ በሳቱ እየሰራው የነበረው እንደ አፓርትመንት አስወጥቶን እየሰራ ነበርና ላገኝሽ ምናምን ሲለኝ ኦኬ እሺ ያው እኔም ለማግኘት ፍላጎት ነበረኝ። ኦኬ እሺ ምናምን ነገር አልኩት። ግን እሱን ዘግቼ እንትን ረሳሁት ማለት ነው። በጣም ቢዚ ነበር። አዳር ሁላ ነበር ስንሰራ የነበረው። ከዛ ቀጠሯችን ሲለኝ ውይ በጣም ይቅርታ ስራ ከዛ የምንገናኘው እንዳጋጣሚ ሆኖ ሰኞ ከዛ ሳምንት ሰኞ ምናምን ነበር። ሰኞ ቀን ነበር። በሱ ራሱ ትንሽ አዝኖብኝ ነበረ። ዋው ሰኞ ብቻ ቀናችሁ? አይ የመጀመሪያ ግንኙነታችን ሰኞ እያለ ነበርና አጋጣሚዎቹ ደግሞ ይገርማሉ። ሰኞ ተመችቶን ነው የሚገኘው። ያው እኔም ፍሪ እና እንዳጋጣሚ ደግሞ የሱ ሳይመቸው ሰኞ ዕለት ይሆናል። ግን በመጀመሪያ ለመገናኘት አንቺ ውስጥ የሆነ ለሱ ስሜት መፈጠር አለበት። እሱ ነገር እንዴት መጣ? ነው በቴክስትማ አወራን። ከዛ ለምን አንገናኝም ከተባለ በኋላ የምትደዋወላል እንዳልኩ ወዲያው አልተገናኘንም። ቀጠሮ ይዘንም አልተገናኘንም ነበረ። ስልክ እንደዋወል ነበር። ስልክ ሰኞ አላልኩም አልተመቸኝም ስራ። ከዛ እንደዋወላለንና ከሱ ይልቅ እንደውም እኔ ለማግኘት ሞር ፍላጎት ነበረኝ። ያው ለሱ ባላሳየው በቃ ስለተመቸኝ ማግኘት ፈልጌ ነበረ። ያው ቀኑ ደርሶ ተገናኘን ሰኞ ዕለት ማለት ነው። ሰኞ ዕለት ተገናኘን እና እንትን ነበረ ኢቭን የት እንገናኝ እንኳን ብዬ ሳውራት አካባቢዋን የመረጠችው ቶሎ ለመመለስም እንትን ለማለትም ምናምን ብላኝ ማለት ችግርም ካለ ለመረጥ እና እንትን ነበር እዚሁ አካባቢ ነበር የተገናኘን። የዛን ጊዜ አሳለፍን። ያው እንደ አጋጣሚ ሆኖ የዛን ቀን አንድ ጫማ እንትን አልተመቸኝም ነበርና ያደረኩት ቆርጦኝ ነበር። ከዛን እንዳልኩ ሲሄድ የሆነ እግሬ ላይ እንትን አለ ያየች የሆነ ምልክት አለ አይደል? እንትን ሳይመች ሲቀር ጫማ ነከስ ያር ምን ነው ስትለኝ አስቤ የመጀመሪያ ቀን ነው። ከዛ ላይ ናምን አልኳት እና ስታይ ምንድነው ስትለኝ ቆርጦኛልና አልተመቸኝም በቃ። ከዛ አይ ጫማው ቆርጦኛል አልኳት አስቤ የመጀመሪያ ቀን ላይ። ከዛ ሆኖ ምናምን ብላ ሄዳ የጥፍር ምንድነው የቁስል ፕላስተር ወጣ ገዝታ መጣች። ከዛን ጫማውን አውልቀዋለች። አውልቁት ፕላስተሩን አረገችልኝ ምናምን እያልኩ እንትና ከዛን ምሳልን በላ አንድ ቤት ገባን። ምሳ በላን ምናምን ካልጋበዝኩ አለች ይዘዛል ጭራሽ ማለት ነው። እና እኔ በዛ ውስጥ እያየዋት ነበር ማለት የምታየው ነገር አለ እና እንዲሁ አንዳንድ ነገሮች የምትረዳው እና በጣም ደስ የሚል ጊዜ ልክ ከዚህ በፊት እንደሚተዋወቁ አይነት ሰዎች ነበሩ ስናወራ ነበር። እዛም ተመቸችኝ። ያው እንዳልኩ ቶሎ ለማግኘት ገና የመጀመሪያው ግንኙነታችን ላይ ስለሚቀጥለው ስለምንገናኘው ቀን ነው የሚያሳስብ እና አብራት ነበር መቼ ነው የምንገናኘው ምናምን እላት
አንዱ ቀን ችግር የለም ምናምን ትለኛለች። በሳምንቱ ነው የተገናኘነው። በሳምንቱ ስንገናኝ እኔም ጠብቄ እንዳጋጣሚ ዝናብ ነበር። ስደርስ ዝናብ ክትክት አድርጓን ደረስኩ። ቆማ ቴክስቴን ለመመለስ የቆራችኋለች። ለ1 ሰዓት አስጠብቂያት እንደዚህ ላይ ስልኬ ነው ያለው። አይ ከዚህ ከ5 ደቂቃ በኋላማ በፍጹም አልጠብቀውም፣ ብሎክ አድርገዋለሁ፣ ወደ ቤቴ እመልሳለሁ። ዝናብ ዣንጥላ ሊያስኩም ምናልስኩም ነጭ በነጭ ነው ደግሞ የለበስኩት። ዝናብ እየቀጠቀጠኝ ነው። ከዛ አየዋለሁ 5 ደቂቃ 10 አይ አሁን ሄዳለሁ። አሁን ይሄ መኪና ይለፍና እሱ ካልሆነ እወጣለሁ፣ ሄዳለሁ ወደ ቤት። ያልፋል መኪናው የለ 30 ደቂቃ 40 ደቂቃ 1 ሰዓት ሆነ። ከዛ 1 ሰዓት ሙሉ ዝናብ ሲደበድበኝ አስጠውሬን ተሰርቻለሁ፣ ነጭ በነጭ በቃ ሌላ ሰው ነው መስለው። መጣ በጣም ይቅርታ ምናምን ብሎ ወዲያው ደግሞ ይቅርታ ከተባለ ወዲያው ነው የሚሸነፈው። ኦኬ እሺ ብዬ ባይዘው የመጀመሪያ ቀን ያገኘኋት ቀን ነው እንደማገባት ነው። ማገባው አንቺ ነው አልኩ። የመጀመሪያ ቀን እና ስቲል ነው የሆነ ትንቢት ነው ይመስላል። እና በቃ እኔ አንዳንድ ጊዜ አላል የሆነ ልብን እንትን የምትል አይነት ሴት ታገኝ በቃ አገባታለሁ ብለህ የምትወስነው አይነት ሰው የምታርፍበት እና በቃ የመጀመሪያ ቀን አገባሻለሁ ማለት አላውቅም እኮ አንተም አታውቀኝ ብዙ ተወቅ የለን ምን ማለት አይ በቃ አንቺን ነው ማገባሽ እንዳልኩትም አገባ። ስለ ዝናቡ ነገር እንዳልኩ ምንም ወዳት ልጅ እና ምፈልጋት ሰው ብትሆን ትንሽ ያስለፍታኛለች እና በቀል ነው። ስለዚህ ትንሽ ዝናብ ይመታት። በእርግጥ ቱ ቢ ሆነስት ዝናብ እየዘነበ እንደሆነ አላውቅም እና እኔም ደግሞ ያለሁት ሌላ ቦታ ነበር እና ድንገት ነው እንገናኝ ብዬ ሳወራት እሺ እችላለሁ ስትለኝ እዚህ አካባቢ አልነበርኩም እኔ እና ስመጣ ያው ትንሽ አርፍጃለሁ። ባጃጅ ዘረሽቷት ነበር ምናምን መንገድ ላይ ነው እንዲቆመሽ የጠበቅሽ እንዲህ ምንም ሳትጠለኝ ምንም እንዳየው ኖክ ጋር ነው ምንም መጠለያ ቦታ የለም። የሚገርምህ ይሄ ባህሪዋ አሁንም ዋይዘው አሁንም ለምሳሌ አንድ ቦታ ጠብቅኝ ያልካታል በቃ እሱ ቦታ ላይ ነው የምትቆመው። ዋው በቃ እሱ ጋር ትቆማለች። ወይ ጠጋ ብላ አትጠብቅም ወይ ደግሞ እንትን ልትል ትችላለህ። በቃ እዛ ጋር ነች እሱ ዛሬ የሁለተኛ እንትና ስቶሪ ትዛር እንታጣለን። ይሄ ጠብቅሻለሁ ምናምን የሚለው ምንድነው? ያ ለረጅም ዓመት ሚስቱ ቆሞ ተመሳሳይ ቦታ ነው የሚገናኙበትና እዛ ላይ ቆማል። በቃ ትመጣለች ላይ 5 ደቂቃ 10 ደቂቃ እያለ ላይ 1 ሰዓት ነው ያመጣብኝ። አሁን ከዛ ቦታ ጠብቂኝ ካልካት ቆማ ጠብቃለች ስትለኝ ከለማ ጋር መሳሰል አብሮ ላይ መጥ ቆመት ጠብቀኛል ስላ ቆሞ ነው እየጠበቃት የነበረው 20 ዓመት አይ ቲንክ ምናምን። ዋው አንዳንድ ሰው ትዕግስት አለው። ቆሞ አስብ ሴት ልጅ ነህ ጸጉርን ተሰርተህ ምናምን ፏ ብለህ ዝናብ ደብድቦኝ ሲያገኘኝ በቃ ጸጉሬ ተንጨባሯል፣ ባጃጅ ጭቃ ረሽቶኛል። ምን እንደምመስል የምትሄድበት ብዙ ሪዝን ነበር። አትሊስት ዝናብ ነው፣ ሌላው በቃ ዝናብ ነው ዝናብ ነው። በዛ ደግሞ መጠለልም ይቻላል ቀላሉ እንደው እና አሁን ለምን አልተጠለልሽም ስላት እንዴ ወይ ስልክ ዝግ ሆኖ አባት ደውልልኝ የቱ ጋር እንትን ትላለህ ምናምን ነው በቃ እንትን ነው የምታስበው እንጂ ያንን ነገር ማሳለፉን አታስብ። የዛን ቀን በቃ ኦልሞስት እንደውም አልቆየንም እኮ ዝናብ እንትን ብሎ ስለነበር ዝም ብለን መክሰስ በላን። ከዛ ወዲያው ተባለ። በዛ ላይ ደግሞ ያው ማምሸት አትችልም። ከአንድ ሰዓት ልክ 1 ሰዓት ከሆነ በቃ አትቀመጥም። ብንለያይ ይሻለናል ወደ ቤት ማስገባት ሲል ምክንያቱም ይደወላል ስልክ። ስለዚህ በቃ ፋሚሊ ይከባል። የሴት ፋሚሊ ሁሌ እንደዛ ነው ኖርማሊ። ናይ ከአንድ ሰዓት በኋላ ኖርማል የሚያወራው ወሬ ምን እያልኩ ነው። አይ ብትይዥ ይሻላል ተባብለን ነው እንዴ። ብራዘሯን ሞቶ ምናምን እንትን ስለሚላል ለገ ጀምረን
ወጡ ስለሚጠብቅ አንዳንድ ጊዜ ቆሞ አይተነው እኛ ሸውደን እንትን ያለበት ጊዜ ምናምን አለ። በዚህ በኩል እንገባለን ወይ ምናምን ያው እንድታመሽ አይፈልግም። አሁን ደግሞ አዲስ ፍቅር አስይዣታል። ስለዚህ በሁለተኛው ቀን አመንሽ እንደ ፍቅሩ አይ በቃ ኦልሬዲ ተመችቻታለሁ ከኔ ጋር ማሳለፉ ደስ ብሎ ወይ እሱን ትላለህ እንደ ፎቶ እንትን አለ ለሰርግ ምናምን የተነሱ ፎቶ ነበርና ሰርግ ነበርኩ ምናምን ብሎ አሳየኝና እሱ ነጭ ሱፍ አይነት ነገር የለበሰው ሌሎቹ ጥቁር ነው የለበሱት እና መሀል ከተውት አሳየኝ። ሙሽራማ አይመስልም። በኢየሱስ ስም የተሰማኝ ስሜት ሾክ ነው ያልኩት። ስንተኛው ቀን? ሁለተኛው ቀን መሰረቱን ጥሎ ነው የጀመረው። እኔም አገዛዜ የከፋ ነው እና እንትን ነው እንዳጋጣሚ ነው አንድ ሰርግ ላይ የለበስኩት ክሬም ሱፍ ነው እና ሚዜዎቹ ደግሞ ተመሳሳይ ነው የለበሱት እና እኔ በቃ መሀላቸው ገብቼ ዝም ብዬ ተነሳ እና እሱ ፎቶ እንዳጋጣሚ ቴሌግራም ፕሮፋይል ታየዋለች እና በቃ አግብቼ የፈታሁ ምናምን ምን ይመሰላል እስክመጣ ነው የጓጓችሁ። ኦኬ አንደኛው ምክንያት ምንድን ነው ልትለኝ ምንድን ነው መምሰል እንዴ ሰርግ ነው ምንም ነገር እኮ የምሰርግ እና በጣም ደንግጬ ነበር። የምርክን ነው እውነትክን ነው እንትን በልልኝ ምናምን ከዛ እርግጠኛ ሲሆንልኝ አልኩኝ። ስለነገረች ብቻ በቃ ምን ለማጣራት አለች። በፍጹም አይደለም እኔ ለሰርግ ፕሮግራም እንትን ብዬ ነው ሚዜዎች ናቸው ስለኝ ኦኬ እሺ በቃ አንድ አጎቷም ጠይቆኝ ነበር ከሲስተር ጋር እንዲያቅፋት የተነሳሁት ፎቶ ነበር ቴሌግራም ላይ። ከዛ እሱን አውርዶት ላከልኝ። እቺ ልጅ ማነች የሚል ጥያቄ እህቴ ነች አልኩ። ሜሮን ታውቃለች? አዎ እንዴ ጓደኛ ናቸው። ኦኬ እና እንትን ነው የተነሳሁት እዛ ቴሌግራም ላይ ያለው እንትን እንዳልኩ ያም እኔ ክሬም ሱፍ ለብሼ ያለው አለ እዛ ላይ ቤቲ ደግሞ አቅፋት ያለው አለ። ቤቲ ፕሮቶኮል ሆና እህቴ እኔ ሚዜ ሆኜ ያለን ፎቶ ስለዚህ ይመስላል። ከዛ በኋላስ እንዴት ቀጠለ ግን? ሁለተኛ ቀን ተቀጠቀጠች። ከዛ ግንኙነቱ ይቀጥላል። መገናኘቱ ነው ሳምንቱ ቀርቶ በቃ ዴይሊ በለው መገናኘት ጀመርነው። እኔም እንትን ነው ሪሌሽንሺፕ ላይ ብዙ አመታት ምናምን ያው የኔ ፐርሰናሊቲ አላምንም በረጅም አመት በሪሌሽንሺፕ ምክንያቱም ትዳር ራሱን የቻለ ሌላ ባህሪ ሌላ ነገር ነው ይዞ የሚመጣው። ሶ እኔ ያንን አልፈልገውም። መወደው ለኔ የሚመች አይነት ባህሪ ያለው ሰው በቃ ጊዜ ሳላጠፋ የኔ ማድረግ ነው ፈልገው። እንዳጋጣሚ ደግሞ እሱም የሱ አይነት አስተሳሰብ ነበር ያለውና ወደ ትዳሩ ነው ቀጥታ ያመራነው። ብዙም ጊዜ ሳትፈጁ ማለት ነው። ያው አመትም አይሞላም። ያው አመት 11 ወር ምናምን በለው ያው አመት ከዛ ወደ ትዳር ነው የገባነው። አልፈጠንም። አዎ ኦልሬዲ እንደማገባ ታውቃለህ። ወልጃታለሁ፣ ወዳኛለች እና አንዳንድ የሰው ልጅ አውቀህ ባትጨርሰው ግን እኔ የምፈልጋቸውን ነገሮች አግኝቼባታለሁ። ስለዚህ ለምን አንጋባም? መች ስትለኝ እላለሁ እንደ አለች። አዎ ዳር ላይ እንጋባ። ምን በመቆየት ምን እሱማ እኔም አልፈልግም። ስለዚህ እንጋባ። ከዛ ቀጥታ እሱን አሰብኩኝ። ያው በቸርች ስለሆነ መጋባት የሚያሰብ ነው። የቸርች ኢንፎርም ማድረግ በዛ መሰረት ወደ ትዳሩ ትላለሁ። ሽምግልና ምናምን አለ? አዎ ሽምግልና ይላካል። እንዴት ነበር ሽምግልና ነው? ሀሳቡ እንዴት ነው? ይለፈል ፊልም ነው ይለፈል ሽምግልና ያው ለመጀመሪያ ጊዜ ያው ደብዳቤ ነው የሚገባው እና ደብዳቤ ገባ። ያው ማዘር ነው የተቀበለችው። ወንድሜ ይሄን አያውቅም። ምክንያቱም ያው ወንድሜ አባት ስለሌለኝ ልክ እንደ አባት ነው። ይሄን ያህል ዲፍረንስ የ4 አመት ነው ያንግ ነው እሱ። ግን መናገር ይከብደኝ። በጣም ነው ፈራው፣ በጣም ነው ማከብረው እና አልነገርኩትም ለማሚ ነው። ማሚንም ማሚሽ ሽማግሌ ደብዳቤ ሊገባ ነው ምናምን አልኳት። ኦኬ እሺ
አሪፍ ነው ልጁ እንዴት ነው ምናምን አለችኝ። ያለውን ፐርሰናሊቲ ነገርኳትና አንቺ ወደድሽውን ይወዳለሁ አክሰፕት አደርግሻለሁ አለች። ደብዳቤውን እሷ ብቻ ነው የተቀበለችው። ከዛ በቃ ምጥ ሆነባት ለወንድሞቿ መናገሪያው ሽምግልና እንዲቀመጡ እሷም ከኔ በላይ ፈራችሁ። ከዛ ዲኮሬን ሰርቼ ጥፍሬን ሜካፔን ተሰራርቼ ኬተሪንጎች መጥተው ምግቡ ተሰራርቷል ምናምን መጡ ቤተሰቦች። ከዛ እነሱ የሱም ሽምግልና መጡ። አይሆንም ተባለ። በፍጹም እንዳታስቢው ያሉኝ። አይሆንም እኮ ጥሩ እኮ አይሆንም እኮ በጣም ቴንኪዩ ብለህ እኮ አይሆንም እኮ አሪፍ አይሆንም አይደለም እኮ የተባለ ያው እሷ ምንድነው ኦልሬዲ ደብዳቤ ታስገባ የለ በባህላችን ታስገባለህ። ከዛም በኋላ ቀን ይቀጠራል እና የእናት ነሽ የምትቀጥረው በዚህ ቀን ተመልሳችሁ መመለስ ይባላል። እንደዛ ሲባል ኦልሬዲ እንግዲህ ኮንፊርም ተደርጓል። በቃ ነው ይሄ እኔ ሽማግሌዎችን አዘጋጅቼ ምናምን ደግሞ እኔና እሷም ከዛ በኋላ እንትን እንላለን ብለን በቃ ጓግተናል። ብታይ የሚገርም ከዛን ሽምግልናውን ላኳቸው መጡ። ሲመጡ እነሱም ሽማግሌዎቹ ቶታሊ ይሄንን አያውቁም ማለት በቃ ልክ እንደ ሌላው ሽምግልና ገብተው እንደሚወጡ ነው የሚያውቁት። ከዛን ያው ገቡ። ሲገቡ ያው ሽማግሌው የሚነግረኝን ነው ነገር ሰላም ናችሁ ሰላም እሺ ፈልጋችሁ ነው ማለት እንግዲህ ሽማግሌ የሚያወራበት አይነት እንትን አለ። እንደዛ ሲባል ያው እንደማይሆን አይሆን ለምን አይ ልጅ አይደል የጠየቃችሁ እቃ አይደለም የጠየቃችሁ ስለዚህ ማሰብ ጊዜ መውሰድ እንፈልጋለን እኮ ጊዜ ሰጠን እኮ እናንተ ናችሁ ነው ያላችሁ ተደብዳቤው ደብዳቤውን ደግሞ ማዘር አልተናገረችም። እነሱ ይሄን ያውቁ እና ማሚ ምንድነው ያው ልጄ ነች እኔ ነኝ የምወስነው እነሱ መተው መቀመጥ ነው ብላ አላወያየቻቸው። እነሱ ደግሞ ያው አባት ነንም ብለው ነው የሚያስቡት ካሉት ማሻቀል እና በሷ ጉዳይ ላይ እኛም ማወቅ አለብን ቀድሞ ነው። ስለዚህ ያው ሽማግሌዎቹ ብዙ እንትን ተባለ ማለት እና እኔ ውጪ ነኝ ያው እነሱን አድርሼ ያው ውጪ ነኝ። ከዛን ካውን ምን መልሰው ይሁን ብዬ ስጠብቅ ወላ ምን ወጡብኝ እንጂ በ5 ደቂቃ በገቡ በ5 ደቂቃ በ10 ደቂቃ ወጥቷልና ደወልኩላት። ወዲያው እሷ ምን ነው ስላት እሷ ያለቀሰች። ከዛ ምንድነው ስል አይሆንም ወለ የዛን ቀን የተሰማኝ ስሜት እንት ምን መሰለህ የዛን ቀን እንዲህ መሬቷ ብትከፈትና ሾልኬ ቢሄድ በዛ ለምን አልጠበኩም እንደዚህ ያን ነገር በፍጹም አልጠበኩም። እንደዛ ለምን ነው ከዛ እንደዚህ ተባለ። ምን ትላለህ? በዛ ላይ ዲፖርት ተደርጓል። እሷ በጣም ተዘጋጅታለች። ብለስዶች ነበሩ ካሜራማን መተው ብለስዶች መተዋል እና እነሱም ክሯቸውን ይዘው መተዋል ምናምን። ከዛን ያው በፊው እዚህ ጋር ይታያል ሽማግሌ እዚህ ጋር አለ። ኦሬዲ የምትጠብቀው ተዘጋጅተው ነው የጠበቁን ማለት ነው የምትለው። አይ አይሆንም ተባለ። ሽማግሌዎች ምን አሉ ወጣው አንተን ሰብኝ ምን ነው አልኳቸው። እኔ ቶሎ ብዬ እንትን አልኳቸው። ለምን ማወቅ ፈለኩ። ምንድነው ስል አይ እንትን ነው እንዴ አላወሩም እንዴ አንተም አላወራቸውም እንዴ መጀመሪያ አሉ። ምን ሽማግሌ ይላከው ምንድነው? አይ አይሆንም አሉኩ። ሰላም ናቸው ግን አይደል? ደህና ናቸው። እና የሚገርም እሱ ብቻ አይደለም። ከዛ እና እንጣራቸዋለን እናሳውቃቸዋለን አሏቸው የምትመጡበትን ቀን። እና አንደኛው ሽማግሌ መቼ ሲሏቸው ኮሱን እኛ እናሳውቃቸዋለን አሏቸው። ከዛም በኋላ አላሳወቋቸው። ኦኬ ብዬ እንዴ ዝም ብዬ እንትን አልኩ አላሳወቋቸው። ከዛን አንድ አጎቴ ያለ አባቴ ወንድም እና ቆይ ቀኑ አለፈ እንደዛ
በቃ አለ አይሆንም ተባ የተደገሰው ምን የተዘገጃጀው ምን ሆነ ለምስኪኖች ተሰጣ ማሚም ይሄንን የልጄን እንትን አልበላም ማለች ሰው ተጠርቷል ጓደኛዬ ከዋሳው ላመታ ነበር ቆይ እንዳታለቅስ እኔ ላወራው እና እንትን ተባለ ያው ምግቡም ለምስኪኖች ምናምን ተላከ ከዛን አሁንም እንትን ኔክስት ሽማግሌ እንደምልክ ነው ማስበው ከዛን እሷ ጋር ደግሞ አንድ ጥያቄ ይፈጠርባት ደወለችልኝና እነሱ ባይፈቅዱም ምን እናንተ እንጋባለን እሺ አለች ከዛን አዎ አገባሻለሁ አልኳት እና ይሁን እንትን ምትላላ ሪግሬት አርገ ነገሩን ምተው አይነት እንደዛ አይነት ፊሊንግ ነው የተሰማ በፍጹም አገባሻለሁ አልኳት ከዛን አጎቴ በቃ ምንም በክብር በሽምግልና ማይሆን ከሆነ በቃ ይዛሃትና ግቡ አዎ ተወዳለች አይደል አዎ አንተም እናትየዋን ፈቅዳለች በቃ ችግር የለም ሲስማሙ ይደገሳል ይዛሃት ግባልኝ ከዛን አይ ለምን አልኩኝ እንትንም ነበረው በቃ ከዛ በኋላ ኦልሞስት የኔና የሷ የሪሌሽንሺፕ እንትናችን በቃ እንትን ሆነ በቃ ኢንፎርሜሽን መለዋወጥ ሆነ እንትና ምን አለ እንትናስ ምን አለ እንትናስ ብራዘርሽስ ምናምን መባል ጀመረ ከባድ ነበር በቃ ትንሽ ብራዘሯ እንደ አባቱ ነው ያሳደጋት እንዳልኩ ታላቅ ወንድሟ ነው ይወዳታል እና እሷ ምን አላረገችም እሱንም ቁጭ አርጋ ጓደኛ ይዣለው ላገባ ነው ብላ አልነገረችው አልተሰጠውም ለሱ አልተሰጠውም እና ቀጥታ ሽማግሌ እንዲ ብሎ ሲመጣ እነማን ናችሁ ምንድናችሁ ነው ያለው አያቅማ ኦሬዲ ገባ ስለማያቅ እንትን አለ ከዛም በኋላ ግን አይሆንም ማለት በቃ አይሆንም እንዳልኩ ከሱ ጋርም ያው አንድ ሰፈር እናልኩ እንተዋወቃለን ግን ያው እሱ ብዙም አያቀኝም ከዛም በቃ እንትን ነበር ከባድ ፋይት ነበር እና ያንተ ፋሚሊ አልነበረው ምልክ የሆነ ነው አጋጣሚ የኔም ፋሚሊ ይሄንን ሲሰሙ ደነገጡ ለምን እንዴት ለምን እንደዚህ ሊሆን ቻለ በዛ ላይ ሽማግሌም እንትናል ክብርም አይደል አንተን ወክሎ ቢቆም ሰው ስለሆነ እንዴት ይደረጋል ምናምን አሉ በቃ አይ ችግር የለውም ሌላ ቀን ታላቅ ወንድሜም ስለነበረ አይ በቃ ሌላ ቀን ይላካል ምናምን አለ ማለት ከዛን ግን በቃ እንትን ሆነ የሆነ ሀገራዊ ሆነ ጸቡል ስለ በቃ አይሆንም እና ሽማግሌ ያለቀበል የሚለው አልፎ እሷን መተው አለብህ የሚል ነገር ደግሞ መጣ በቃ በፍጹም አታገባትም አገባታለሁ ለምን ወድጃታለሁ ላገባት የወሰንኳት ሴት ነች ስለዚህ ከዚህ በኋላ ኤኒዋን ፐርሰን አያስቆመኝ ለምን ፍቃደኛ ነች በዛ ላይ እናትየው ፍቃደኛ ነች እናትየው የሷ ደስታ ስለሚያስደስታት ፍቃደኛ ነች አገባታለሁ አልኩኝ ስለዚህ ፋይቱ አሁን ከወንድሟ ጋር እና ትንሽ አለመግባባቶች ምናምን ነበሩ በጣም እና አንድ ጊዜ ስራ ቦታ እሱ የሚሰራበት ቦታ ሄጄ በቃ ማውራት አለብኝ ብዬ ቀጥታ ሄጄ አወራሁት ምንድነው የኔን ፐርሰናሊቲ ታውቀዋለህ ወይ ከኔ ፐርሰናሊቲ ችግር ነው አታገባት የምትለው ከምን አንፃር ነው ብዬ ላወራው ሄድኩ ማለት ስለ ያው የሃይማኖት ያው እኔ አገልጋይ ነኝ የቤተ ክርስቲያን መሪ ነኝና የፐርሰናሊቲም ችግር ካለ ንገረኝ ሌላ የሰማው ነገር ካለ ምን ሰምቻለሁ ብላ አወራኝ ከዛ እንዳጋጣሚ ሰዎች ማይሆኑ ነገሮችን እንትን ስላሉት ምጎዳት ነው የመሰለው ለምን እህቱ አንድ እህት ስለሆነች ምትጎዳ እንጂ ምትጠቀመን መሰለው ኖ እኔ ወድጃታለሁ አገባታለሁ እና እንትን አልኩት አወራሁትኝ ያው በዛ አለፈ ማለት ተስማማ ወዲያው ወይስ ያው እንትኑ እኔና ሶማሊ ያለውን ጸብ አቆም ነው ማለት ነው በቃ እንትና አወራሁት ግን እንደማላገባት ያው እየተነገረኝ ማለት ነው አታገባትም
አገባታለሁ አልኩኝ። ሌላውን እሷ ተብራ ያው ሁለቱ ተስማም ስልክ ጸብ የነበረው ሁለቱ እንትን አሉ። ግን ያው ከእናቴ በስተቀር ሌላው በሙላ አልተስማማም። እንትን አይሆንም ብሏል። እና አንድ አልሰማንም፣ ሁለት ደግሞ በጣም አጭር ጊዜ ነው ትውውቃችሁና በዚህ ጊዜ ውስጥ ያው ሴት ስትሆን የቤቱ ሴት አንቺ ነሽና ትጎጃለሽ አይነት ነገር ነው። ስለዚህ ጊዜ ያስፈልጋል። በፍጹም አንፈቅድም፣ በዚህ ጊዜ በፍጹም አንፈቅድም አሉ። እኔ ደግሞ እንክች አትንኩብኝ አይነት ነገር አልኩኝና ማዘር ስለፈቀደች ያው የማሚን ሐሳብ ብቻ ነው በቃ ማሚ ከጎን ያለሽ በይ ስላሰብኩኝ ማሚን ነው በቃ እንደ አዲስ ደግሞ ለማሚ ሌላ ሽማግሌ ላከ ማለት ነው። ለማሚ ለብቻ ሌላ እንደ አዲስ እንዳልኩ እነሱ ሳይኖር በቃ እነሱ በቃ ነው ይሄ ሐሳብሽ አሉ። አይሆንም በቃ እሱን አገባለሁ ካልሽ እኛ ጋር እንዳትመጪ ድርሽ እንደዚህ ብለው በቃ እነሱን ሌላ ሽማግሌ እንትን አለ። ማሚም አንደኛው አጎቴ ፈቃደኛ ነበረ። እሱና ሌላ ዘመድ መጥቶ እንደ አዲስ ሽምግልና ፕሮግራም ተዘጋጅቶ አለፈ። ይሄ እውነታችን ነው ፊልም የሚመስለው። መከላከያ ምናምን አሰልፌ ነው ላኩት ነበር። ጸብም ካለ ምናምን ለማገላገል ማል የሚገባ ሲቪል ሆነው እንዲገቡ ምናምን ያው እንትን ነው ችግር እንዳይፈጠር እንዳልኩ ያው ያን ያክል ተካሯል ማለት ነው። በጣም ተካሯል ሲለቆ ያው አሁን ኦሬዲ ሚዲያ ላይ አይደል እንዝለለው አንዳንዴ ስለ በጣም እንትን ብሏልና ስለዚህ ሽምግልና ተልኮ ሌላ ነገር እንዳይፈጠርም ስለፈለኩ ያው ፖሊስ እንዴት አለፈ ታዲያ? ያው የመጨረሻው ሽምግልና አሪፍ ሆኖ አለፈ። እነዛኞቹ የመጀመሪያዎቹ ሲሰሙ ምን አሉ? አልሰሙ። ለምን በቃ እነሱ ራሳቸውን አወጡ። አንገባበትም እዚህ ውስጥ አሉ። ሌላኛው አንዳጎትና ሌላ ፋሚሊ ተቀመጠ። ወንድምየውም አልተቀመጠም። በርግጥ እንዳጋጣሚ ሆኖ እሱም ፕሮሰስ ነበረው እና ወደ ውጭ ወጣ። ከዛ ወደ ውጭ ሲወጣ በቃ ቀለለ፣ ቢያንስ ቀለለ ትንሽ እንዳለችው ነው። ልክ ነህ። ትልቅ አሁን እኔ ትልቅ ወንድም ነኝ፣ እህት አለኝ። ልጁ ማንም ይሁን ማንም ሞር ፕሮቴክቲቭ ለመሆን ትሞክራለህ። ባይ ኤኒ ሚንስ በቃ እንትን ማለት ነው የምፈልገው። እንዲሁም በቃ ልክ እንደ እስከ ማለት ድረስ ብላ ትደርሳለህ። በቃ ማንም ወንድ እንዲመጣ አልፈልግም። ታውቃለህ አሁን አግብቷለች ማለት ግን እንዲመጣበት አልፈልግም። ማንም ሰው እንዲጠይቀ ማለት ነው ስለሷ እና ፊል አደረጓል እና ምንም በዚህ አጋጣሚ በጣም ነው ምን ወድ አይ መልካም ደስ ይላል። ከዛ በኋላ ተገናኛችሁ ማለት ነው? አዎ አልመጣም። እሱም አልመጣም። ውጪ ነው ያለው። ያው ሲመጣ እንግዲህ እንቀበለዋለን ብለናል። አይ ካቆምንበት አንቀጥልም። አዲስ እንትን እናደርጋለን። አሁንማ እንትን ያቺ መጥቶ መሰለኝ። አይ በቃ ፋሚሊ ሆነ አጎት ሆነ እኮ። ከዛ ወደ ሰርግ ነው ወይስ በዛው በሽምግልና አለቀ? እንደ አጋጣሚ ሆኖ ልደቴ ነበር። መስከረም 4 ነበር ቀኑ እና እሷ ነች እኔን ልደቴን ለማክበር ጉድ እያለች ያለችው እኔን ሰርፕራይዝ ለማድረግ። እኔ ደግሞ ግድ ያለኝ አማራጭ እሷ ነበረች። ያቺ መስከረም 4ን መጠቀም አለብኝ ብዬ አሰብኩ። ስለዚህ ቲኬ ሪዞርት አወራኋቸውና እንትን አደረኩኝ። እዛ ጋር ያለውን ነገር ምናምን አዘጋጃጀው። ዲኮር የሚሰሩ ሰዎች እንዳልኩ ደግሞ ብለስዶች ናቸው። ካሜራ እንትን ያሉልን እነሱን እንትን አልኩ። ስለዚህ ልደቴ እሷ አከበረችልኝ። ከዛ ነው ያው ስጦታ ምናምን ነበር። እሱን እንትን አልኩና ቲንክ ቢያስ ጓደኞቼም ስለነበሩ አብሮኝ አንድ ጓደኛዬ በቃ እኔ ደግሞ ደብረ ዘይት ልጋብዛችሁ አለን ማለት ነው። ከዛ እሺ ደስ ይለናል አለ። ሌሎቹ በሌላ መኪና ሄዱ። እኔና እሷን ይዞ ነው ሄደ ማለት ነው።
እንዳልኩ እዛ ቲኬ ሄድን ኬክ መብላት ምናምን ጀመርን ከዛን የሽንቴን ብዬ ወጣሁ ማለት ከዛ ልብሴን ቀያየርኩ ምናምን ታች ግራውንድ ነበር ሃይቁ ላይ ከዛን እንትን አልኩኝ ማለት ነው ተንበርክኬ ጠበቅኳት ከዛን ጓደኛዬ ስጦታለሽ አይንሽን ጨፍኛላት ከዛን ምን ምናምን ስትል አይኗ ታስሯል ይዘዋት መጡ ከጓደኛዋ ጋር ይዘዋት መጡ ስትመጣ እኔ ተንበርክኬ ያለው አይኗ ታስሯል ሲፈታ ከወጣች ካሊ ሜሪ ያለው አንቺ ኤክስፔክት አድርገሻል ያው እሱ ኦሬዲ ተዘጋጅቷል በፍጹም በበርዝዴውን ለማክበር እኔ ለራሴ ሰርፕራይዝ ስልክ በልደት ውስጥ እንደዚህ አይነት ያደርጋል ኢቭን ኢንጌጅ ያው ሽምግልና ምናምን ስለተባለ ይሄን ያስባል ብዬ ጭራሽ አላሰብኩም ነበር እዛ ልደቱን አከበርን እሱንም እኔ ለካ ጓደኞቹ ያውቃሉ በቃ ሰርፕራይዝ እናድርገው ምናምን ብዬ ሲመጣ ብቻዬን እንደሚያገኘኝ ምናምን አድርጌ ነው እኔ ጓደኞቹ እንደዋውዬ ለካ እነሱ ተነጋግረው ጨርሰዋል ጭራሽ ሰርፕራይዝ ላድርገው ከጓደኞቹ ጋር ተደዋውዬ ከዛ ከዛ አንደኛው ጓደኛው ቀስ ብሎ በቃ ሌሎቹ ጓደኞቹን እንሂድ ሂዱ ባያቸውና እኔ ደብረ ዘይት ልጋብዛችሁ ምናምን አለን ማለት ነው በጣም የሚወደው እና የሚወደኝ አንድ ጓደኛ ያለው አሜን የሚባል ከዛ ልጋብዛችሁ ምናምን ሲል እንዴት ለኔ ብለው መተው እንዴት ብዬ ሂዱላችኋለሁ እኔማ ከዛ እኔ ሂዱላችኋለሁ ችግር የለውም ማለት ጓደኛው ያው የጠሯቸው ሌሎቹን ከዛ ሄዱ እኔና እሱ ከዚህ በፊትም ደብረ ዘይት ስለሚወስደን በቃ ምንም አታስብም ከዛ ሄድን እኔም በኖርማል ልብስ ነበርኩኝ ከዛ ሄድን ካፌ ተጠቀምን እያለ መጣ አንዴ ብሎ ወረደ ከዛ እና አንዴ ምንም ስባል ኦኬ እሺ ይዘውን ወረዱ እና ዶሜን ረስተው ነው እንጂ ስጦታ አላችሁ አሁን ወደ እንትን ልትሄዱ ስለሆነ አለን ጓደኛው ለሁለታችሁም ስጦታ አዘጋጅቼላችኋለሁ እና ሁለታችሁም አይናችሁን ጨፍኑ አንቺ መጀመሪያ ልሰርሽ እና እሱን ደግሞ ይጃ አስሯለሁ አለ ኦኬ እሺ ከዛ ደረጃው በጣም ረጅም ነው ስንት ብዙ ነው በጣም መጨረሻ ላይ ነው በጣም ደረጃው ወደታች በጣም ሩቅ ከዛ አይኔ ታስሯልና እማ ወደኩኝ ይለኛል አይኔን አስሮኝ እየገፈተሩኝ ነው ምናምን ታውቁትና ስልክ በምንም ልታስበው አትችልም ያው ለሰርጋችን ወይ ለሆነ ነገር ስጦታ ሊሰጣን ነው ብዬ ነው ያሰብኩት ከዛ አይኔ ከፈት ሲል የሂዱ የተባሉት ጓደኞቹም ሳሉ እኔ ቃልጠብኩም ማለት ነው በጣም ነው ደስ ያለኝ በጣም አላመንኩም ነበር የምርም ሰርፕራይዝ ነው በልደቱ ቀን ስለሆነ ጭራሽ ሌላ ቀን ቢሆን ትጠረጠራለህ ግን ግልናኩልኳል በቃ ይሄ እንዴ አታስበውም ቀለበት እንግዛል ተባባይ ነው ያ አዎ ግን በቃ ግድ ደግሞ ኢንጌጅ ማድረግ አለብን ብዬ ስላመንኩ ነኝ በጣም ደስ የሚል ፕሮግራም ነበር ፖስት አድርገን ነበር ተንበረከኩኝ ማብሬው ለመጣ ተንበረከከች ደንግጬ ነበር በጣም ተንበረከከ ያቀፈው ምናምን ቲክቶክ ላይ ፖስት 300 ምናምን ሺህ ሰው አይቶታል ቪዲዮ ፖስት አድርገን ለዛ ነበር በጣም ደስ የሚል ጊዜ ነበር አዎ በጣም አኩርተሽኛል በጣም ደስ ይላል ኖርማሊ ሂደቱ ራሱ ላይክ የሆነ ኢሜጅ አልሳልክ አዎ ደስ የሚል ነገር አይ ደስ የሚል ጊዜም ነበር ግን በልደት ተቀናንተ ማለት ሌላ ጊዜ መሆን ለምን መሰለ ምን ሆነ መሰለ እኔና እሷ በቃ ኦሬዲ ሪሌሽንሺፑን ከጀመረ በኋላ ሽማግሌው ከተላከ በኋላ አብረን ማሳለፈን አብረን ወጣት አብረን መግባት ሆነ እና በምንም በቃ ሰርፕራይዝ ላረጋት አልችልም ገባ ስለምንገናኝ ቶሎ ስለምንገናኝ ማለት ነው ስለዚህ ያለኝ አማራጭ የልደቴ ቀን አብራኝ ስለማትሆን እሷ እንትን ስለምትል እሷን አጋጣሚ ሌላ ካፌ ላይ ነው እኔን ሰርፕራይዝ ልታደርገኛለች እኔ ግን ከዛ በፊት ዱአውዬ ዲኮር የሚያደርጉ ሰዎች እንትኖች ጋር ደውዬ አዘጋጅቻለሁ ለጓደኛዬ ነገርኩት ጓደኛዬ ይሄንን አደረገልኝ በጣም ደስ የሚል ጊዜ ነበር በጣም ኦሬዲ የዛን ቀን እንዳልኩ ብዙ ነገር ስላሳለፍን የዛን ቀን ኢንጌጅ ሳረጋት በቃ ኦሬዲ ያገባዋት ያክል ስሜት ነው የተሰማኝ ለምን እንትን ስለሆነ ማለት ያሳለፋችሁት በዛ ላይ ምን መሰለ
እሷን ያገኘሁበት ጊዜ ለኔ ጥሩ ጊዜ አልነበረም። ብዙ ነገር የተበላሸብኝ ታይም ነበር። ብዙ ነገር ማለት ነው። ስራም የተበላሸብኝ ጊዜ አንዳንድ ብዙ ነገር ማለት ነውና በዛ ሁኔታ ውስጥ ሆኜ ስላገኘኋት ለኔ ዝም ብላ ጓደኛ አይደለችም። ምንም በሌለኝ ሰዓት ብዙ ነገር በተበላሸ ሰዓት ያገኘኋት አብራኝ የቆመች ሴት ስለሆነች አልቀልድም። ሲሪየስሊ ነው እያንዳንዱን ነገር ማየው እና ለዛ ነው ያንንም በቃ ለትዳር መሆን የሚገቡት ነገሮች ፕሮግራሞች ሁሉ መቅረት የለባቸውም ብዬ ስለማምን ኢንጌጁን በዛ አይነት ሁኔታ አደረኩት። ብዙ ስቴፕ ትሄዳለህ ለሷ? አዎ ለምን እንዳልኩ በቃ ጥሩ ሁኔታ ላይ ያልነበርኩ አጋጣሚ ሆኖ ከዛ በፊት ብዙ ነገሮች ነበሩ። ብዙ ነገሮች የተበላሹብኝ ሰዓት ነበርና በዛ ሁኔታ ውስጥ ብቻዋን እንትን እንድል ስታረገኝ የነበረችው እሷ ነች እና በዛ የነዛ ነገሮች አለመስተካከል መበለሻሸት እንዳለ ሆኖ ከዛ ደግሞ የዚህ የፋሚሊም ተጽዕኖ ሲመጣ በቃ በጣም የሚያደክመኝ ነገር ነበር። ግን ያው ተያይዘን ወጣ ነው ማለት ነው እና በጣም ቆንጆ ጊዜ ነበረ። ትንሽ የኛ አንዳንድ እንትኖቻችን በነገር ድራማ ይመስላሉ። እኔ አሁን ሳስባቸው አሁን ወደ ሰርጋችንም ስንመጣ የሰርጋችንም የሚያስቁ ብዙ ነገሮች አሉ። ገባ ከሰው ጋር ነው ያው አንዳንድ ሰዎች ብቻውን የሚኖር ሰው አለ። እኔ ደግሞ በቃ ከሰው ጋር ነው ላይፌ ብቻዬን አሳልፌ አላውቅም። ከሰው ጋር ነው በቃ እና ብዙ ጓደኛ በጣም ብዙ ወዳጆች አሉኝ። የሰርጌ አካባቢ ግን በቃ ብቻዬን ነበርኩ ማለት ይቻላል ውስጥና አንድ በጣም ወዳጅ ያለ በጣም እንግዲህ የተከታተለን እንደሆነ እርግጠኛ ነኝ። ዘማሪ ነው፣ አሜን ይባላል። በጣም ወዳለኝ ብዙ ከጎኔ ነበር። እንወዳለን ብዙ ከጎኔ ነበር። በጣም ብዙ ሲያማክረኝ ሲሯራጥ ምናምን የነበረው እሱ እንዳልኩ ነው። በቃ ብዙ ነገር ተበላሽቷል ይሄል እና ለሰርጌ እንኳን እንደማገባ ስነግራቸውና ቁጭ ብለን ስናወራ ስናቅድ እንዴት ነው የምታገባው ሲል እንዲ ይልሻል እና እነሱ ያንን ነው የሚጠብቁት። ያ የነገርኳቸው የሰርጌን እንትን የሳልኩላቸው ነገር አለ፣ እሱን ነው የሚጠብቁት። ግን ሰርጌ ከመድረሱ በፊት በቃ ዘጭ አልኩ እና ድንግጥ ነው ያልኩት። የሆነት ለሱ ሰርጌን ለሱ ተውኩትና በቃ እኔ እንትን አልኩ። በቃ ራሴን እንትን ማለት ጀመርኩ። ከዛ ነው ሰርጋችን ጊዜው ደረሰ። ህዳር 8 ጊዜው ደረሰ። አሳለፍን ማለት ነው ሰርጋችንና አላለፈም። ቆይ ይቀራል አረጋግጧት ተቀለለ። ምን ተፈጠረ? የዛን ሰሞን ሞመንቶቹ ማለት እንዴት ነበሩ? እስኪ ሂደቶቹን እናወራባቸው። ሰርጎቹ እንዴት ኤክስፔክት ያደረከዋል? ፕላን ያደረከው ምን ሆነ መሰለህ? ፋይናንሻል አቅሙ ነበርና ያን አቅም እንትን አደረኩት ሰርጉ ላይ ሳይሆን ከዛ በፊት ሌሎች ነገር ላይ እንትን አደረኩና ዜሮ ሆንኩኝ። ዜሮ ማለት ነው። ስለዚህ አንዳንድ ሱቄን ለመሸጥም አስቤ ነበር ምናምን። ከዛ እሱም ደግሞ አይደርስም። ኦልሬዲ ሰርጉ ቀኑ ደርሷል። ገባ። ስለዚህ ምን አደርጋለሁ? ልብስ ቤት ነበረኝና እሱም እንትን አላለም። ማደርገውን አጣው ማለት ነው። እና ብዙ ነገሮችን እንትን ላይ ነበሩ፣ በእንጥልጥል ነበሩ እንዳልኩ ለብለስድ ቀብድኝ የተከፈለው ለእንትን ምናምን ከዛን ያኛው ይጠበቅብኛል እና ከሰርጉ በኋላ አልነበረም ደግሞ እነዛ ነገሮች የሚከፈሉት። ሰርጉ ነገ ከሆነ ዛሬ ከፍለት መጨረስ አለብህ እንዲመጡልህ። ስለዚህ ካሜራማን እንዲመጣ ብር መከፈል አለበት። መከፍላቸው ብር ነበር። ስለዚህ ላይመጡ ነው ማለት ነው። እንዳልኩ ያሁኑ ጓደኛዬ በቃ ነገርኩት
በፍጹም ሳሚ ብር የለውም ብለው አያስቡ በፍጹም ያው እና መተንፈስ አለብኝ በቃ ምክንያቱም የለኝ የሚለውን ቃል ከኔ ካልወጣ እንዳለኝ አስበው ሰርግ ደረሰ ከነገ ወዲያ ነው እና አሜኖ ብዬ ጠራውትና ቃሊቲ አንድ ካፌ ላይ የለኝም አልኩት ምን አለኝ የለኝም ነበር ሸርል እሷንም ይጃት ምንድነው የሌለ በቃ ምንም ብር የለኝም ሰርግ እኮ ከነገ ወዲያ ነው አለኝ አዎ ግን የለኝም አልኩት በቃ እሺ ኦኬ አለ ጓደኞቼን ምናምን ሰበሰባቸው እስከ ሌሊት 8 ሰዓት 9 ሰዓት በቃ እሱ እየተሯሯጠ ነበር በሌሊት ምክንያቱም ሲነጋ አርብ ነው ቅዳሜ ሰርጋችን ስለዚህ አሁን ለሱ ነው በቃ የነገርኩት እና ጠርቷቸው ሳሚ ብር የለኝም ብሏል ሲላቸው የቱ ሳሚ ነው ያሉት የሳልኩላችሁ ስላለ እሱን አሁን ማውራት ስላልፈለኩ ነው ስለ ሰርጌ እና አሁን ሲሰሙት በጣም ነው የሚስቁት ገባ ምክንያቱም የሳልኩላቸው እንትን ነው ብዙ ነገር ነው የሊሞዚን ቀብዲ ከፍያለሁ ብዙ ብር ይጠበቅብኛል ምናምን እና ሰው ጋር የተያዘብኝ ገንዘብ ስለነበር በቃ እሱን ተማምኜ ነበር ልጁ ቴክስት ላከልኝ አልችልም ሳሚ ሶሪ ኦልሞስት ከ20 ቀን ከ15 ቀን በኋላ ልካለሁ አለ ኧረ እባክህ አልኩኝ ዛሬው ሁሉ ነገር ይንዛል ያርጌ ነበር እንትን ስለነበረው አልሆነም ብለው በሰራው አልሆነም ስለዚህ የካሜራማኖች እንዳልኩ መከፈል አለበት ይሄ አሁን ያልኩ አሜን ጓደኞቼንም እንትኖቼን አስተባብሮ ከፈለው ማለት ነው እርግጠኛው ነኝ ነገር አሁን ይሄንን የሚሰሙ ሰዎች የኛ ሰርግ በእንደዚህ አይነት ሁኔታ እንዳለፈ አይገምቱም ለምን በቃ ቆንጆ ጊዜ ነበር የሊሞዚኑም መጣሱም ተከፈለ ከአንድ ሰው ወሰድኩኝ እሱን ከፈልኩኝ የካሜራማኖችን ደግሞ እሱ እንትን አለልኝና እሱ ከፈለ እሱ የዛን ቀን ባልነግረው ኖሮ በቃ ኦሬዲ ሰርጋችን ይበላሽ ነበር ምክንያቱም እንዳልኩ የለኝ የሚለውን ቃል መጠቀም አልፈልግም የሆነ እንትኔን ማሳየት አልፈልኩም እስከዛች ሰዓት እየተጋፈጥኩ ነበር አልደረሰልኝ ስለዚህ መንገር ነበረብኝ ነገርኩት እሱ እንትን አለ ካሜራማኖች መጡ ሰርጋችን እንትን ተባለ ከዛን ትልቁ ቻሌንጅ የነበረብን የፈርኒቸሩ ነው እና አልጋ ድሬሲንግ ቴብል ምናምን ዳይኒንግ ቴብል ያዘዝኩት አንድ የፈርኒቸር ባለሙያ ነበርና ኦሬዲ እግዚአብሔር ደግሞ እሱን ሲረዳኝ እንትን ብያለሁ ከፍያለሁ ከዛን ሰርጌ እንትን ብሏልና ቀውሎ ወስድ ሲሄድ አልደረሰም አለኝ ላገባ ነው ባስ አልደረሰም አለኝ እና በቃ ድሬሲንግ ቴብሉን ወሰደውና አልጋውን ኔክስት አለ ሰርጌ እኮ ቅዳሜ ነው አልኩት በዚህ አጋጣሚ የፈርኒቸር ባለሙያዎች መሬት ላይ ተሰደደ አዎ ስለ ምን አደርጋለሁ በታምንም ባታምንም ችግር የለውም አይደል ሶፋ ገጥመን ያደረ የሰርጉ ቀን ማለት የሥራ ሊስት አንተ ታይኛለህ እና ሶፋ ገጥመን ይሄንን ሶፋና ያንን ሶፋ ገጥመን ነው ያደረ ያው አሁን ይሄንን ነማሚ እንግዲህ ሲሰሙ ምን እንደሚሉ አናውቅ በፍጹም እኔ ደግሞ በእንደዚህ አይነት ጉዳይ እንዳልኩ ነው ሰው የውስጤን እንትን እንዲያውቅ የቤቴን እንትን እንዲያውቅ አልፈልግም ምን አለፋ የሰርጋችን ቀን ጓደኞቼ ሩም እንደያዝን ነው የሚያውቁት ሰርጋችን ተደረገ ምን ተባለ ከዛ ሊሞዚኑ 12 ሰዓት ሄደ ከዛም በኋላ በቃ ሰውም ተበተነ እኛው ማለት ነው ከዛን በቃ ቤት ሄደን እናራለናል የማን ሐሳብ ነው የማን ሐሳብ እና ቤት እሷ እንዳልኩ እሺ ብቻ ነው የምታውቀው እንጂ እርግጠኛ ሆኜ የምነግርህ በቃ ሰርጋችንም ብዙ ነገር ይበላሽ ነበር አታውቅም ይሄንን አሁን ምልህን ላይፍ አታውቁም ከሷ ጋርም ስለ ሰርጋችን እቅድ ስናወጣ ያወጣ ነው የጻፍነው ብዙ ነው ከዛን የታለ ሌላ ሰው ብትሆን የታለ ታዲያ ይሄንን ለምን አጻፍከኝ ይሄንን ለምን አወራን ነበር የምትለኝ እሷ ግን ይሶክ ያለች ስለዚህ እንደ አጋጣሚ መኪናም ስለነበረ
መኪናችን አስነስተን ወደ ቤታችን መጣን። ልብሳችንን አወላልቀን ምናምን የለበስኩትን ቱታዬን ሳረግ ኪሴ ውስጥ 1400 1200 ብር አገኘን። ነይ አልኳት። ሎተሪ እንደወጣልን ይቆጣል ማለት 1200 ብር ነው። 1200 ብር አግኝቼ የተሰማኝ ደስታ ሌላ ትልልቅ ብር ሳገኝ ያልተሰማኝ በጣም ነበር ደስ ያለኝ። ከዛን ጎትቻት በቃ መኪና ውስጥ አስገባ። ለሊት 4 ሰዓት 5 ሰዓት አካባቢ ነው ከቤት ወጣን። ያው ደብረ ዘይት ሄደን አንድ ቦታ አደርን እንጂ እስከዛ ሰዓት ድረስ ሶፋ ገጥመን በቃ ሶፋ ገጥመን አስባ ያለኛው ትንሽ ነው አለኛው ተለቀረ በዛ ላይ የሰርግ ቀን ወገባችን የለም በቃ የዛን ቀን አደርን። በነጋታው ግድ ወደ ቤታችን መመለስ ስላለብን ሶፋችንን ገጥመን አደርን። ከዛን መልስ መጣ። ከዛን መልስ ሲመጣ ደግሞ ያው በጊዜት ሄደል እሱም አለ ለሩም አጥቼ ቤት ሶፋ ገጥሜ ያድርኩት ልጅ ለየበግ 10000 ብር ከየት ይመጣ ባይድ ስላት ደግሞ እንትን ነው ያው ማዘሯ ትንሽም አቅምም ስላላቸው ይሄንን በልጇ ሰርግ አትጠብቅም። ከባ የምትጠብቀው ነገር አላት እና ይሄንን ደግሞ እኛ እንድታቅ አላረግናት እንጂ እናትየው ያው እንዳያችኋት ነች። እንትን ወጣትም ስለሆነች ብንነግራት ይገባታል። ኦሬዲ የሆነ እንትን ማድረግ ይቻላል። አልነገርናት በቃ። ስለዚህ ማክሰኞ ደረሰ። ለምን ሰኞ ደረሰ። የበግ መግዣው ከየት ይምጣ? እንዳጋጣሚ ቬሎ ስንከራይ ቀብዲ ያዘለ እንትን ይወጣል ቀብዱ ማሚ ይሄ ለፊውሽ ቬሎ ስንከራይ ቀብዲ ያስያዝነው 20000 ብር ነበር። 10000 ብር ነበር። ሀብታም ሆናችሁ በቃ ነገርኩ። እንትኗ ራሱን ባትመጡስ ችግር ከመልስ በኋላ በያችሁ ነበር እኮ አለች። ፈለግነው አሁን ገባ የሚሸፍንልን ነገር ስላለ እና ልጅቷም ስሟማን ታዋቂ ነች። የቬሎ እንትን የተከራየን በጣም ተባበረች። ከመልስ በኋላ ብላን ነበር። አይ ችግር የለም ያልከበደንም አላት። ከዛን እንትናችን ኢቭን የምንድነው ይሄ የላውንደሪ የምን ብላ እንዳትቀንስብን ሁሉ ፈርተን ነበር በጣም። ከዛን እግዚአብሔር ይስጥሽ መለሰችልን 10000 ብሩ በዛችው በግ ለመግዛት እንትናለን። በጉን ገዝተን መጣን። መልሳችን እንትናለ መልስ እንትን እየተባለ የታመምኳል። አይ የመልስ ፕሮግራም ላይ ታመምኳል እኮ በጉን ገዝተን መጣን። መልስ ተደረገ። እዚህ ውጪ ላይ ነበር የተደረገው። ምን ያመመኝ ምናምን ቆንጆ ጊዜ ነበር እንደው መልሱ። እኔ የሆነ ታይም ላይ በቃ ጭንቀቱ ምናምን ሐሳቡ አንተ ደራ አይ እንትን ነው ውጪ ነበርና ያመለክን ይሄ ካባውን አወለኩት። ሳውልቀው ንፋስ ብርድ በልጅነቴ እንዲህ አስባለኝ። አልቻልኩም፣ ታመምኩኝ። እኔ ወጥቼ እንትን አልኩ። በዛ አለፈ ማለት ዋው ብዙ አይታችኋል። ኮንዶም ሪሌሽንሺፕ ላይ ሳይሆን ብዙ ነገር ያያየው ትዳሩ ላይ ነው ብዙ ያየነው። ባይዘው ሪሌሽንሺፕ ላይ ማበቃ ለመጋባት እነዚህ ልጆች ለመልካም ያርግላቸው እስኪባል ነበር። ኦሬዲ ብሩም ስለነበር በጣም አሪፍ ነው ያሳለፈው። ትዳሩ ላይ ስንገባ ግን በቃ እንዳልኩ ዜሮ አውላልቄ ነው የገባው። በደንብ ተፈትናችኋል። ይሄ እንትኑ ላይ ትዳሩ ላይ በጣም ይሄ ነው አሪፉ ነገር ይሄ ይመስለኛል አይደለ? ትዳሩ ላይ ነው በጣም ብዙ ነገር እና ምን ሆነ መሰለ፣ በፊት እኔ የምኖርበት አልጋ የቤት ዕቃ ምናምን ነበረኝ ተከራይቼ የነበርኩበት ቤት። እዛ ያልተከፈለ ብር ስለነበር ዕቃ ማውጣት አትችልም። አይ ዕቃ ማውጣት አትችልም እንጂ አሁን የኔን አልጋ ምናምን አምጥቼ እዚህ ማድረግ እችል ነበር፣ ግን አልተከፈለም። ሲከፈል ነው ዕቃ ማውጣት የምትችለው። ስለዚህ ያዛ ተይዟል። ስለዚህ ሄደን እዛ እንደር ወይ እንደውም ብያት ሐሳብ አምጥቼ ከዛን አረ እንዴ ምናምን አለች። ከዛን እዚሁ እንትን አለን። ከዛን ያው በትዳር እንትን ውስጥ አሳለፍን። ደስ የሚለው ደግሞ
ከእሷ ጋር የተከራየንበት ቤት ላይ ረዘም ላለ ጊዜ ከፍዬ ነበር የቤቱን ኪራይ። የቤቱ ኪራይ አልቸገረንም ነበር። ከዛን ያው እርግዝና። አይ ግን ከዛ በፊት እንደዚህ ሲቸገር ስታዩ እንዴት ነው የምንኖረው ታዲያ? በእንደዚህ አይነት ሎንግ ተርም አላሰብሽም? ይሄ ፖዚቲቪቲ አያገናኘውም ብዬ አስባለሁ። ኖርማሊ ትንሽ መዘግየት ይኖርብን ይሆን አይነት ነው። በፍጹም ሁላ እኔ ማስበው ወይኔ ይሰማ ይሁን ይጎዳ ይሁን አይነት ነገር ብዬ ነው እንጂ አሁን የእሱ እንደነገረክ በጣም ብዙ ቅርና ያወጣ ነው። በጣም ሰፋ አድርጎ ነው ሰርጉን እንትን ሲል የነበረው። እኔ ሰርግ አልፈልግም ነበር በጭራሽ። በሰርግ መጋባት አልፈልግም። እንደዚህ ትንሽ ቀለል ያለ ፕሮግራም ተደርጎ ያው ፋሚሊ እንዳይደብረው በሚል እሱ ግን በጣም ትልቅ ሰርግ ስለምወድሽ አክብሬ ቤተሰቦች ውስጥ አሪፍ ድግስ አድርጌ ነው መውሰድ የምፈልገው ብሎ ነው ያሰበውና ስንሰራው በጣም ትልቅ ነበረ። ግን የዛላ ዜሮ ሲሆን በጣም ፊል ያደርጋል ብዬ አሰብኩኝ። ይሰማው ይሁን ምን ይሁን አባ ሰላም ነክ ምናምን የሆነ ትክዝ ምናምን ሲልብኝ በጣም ነበር የሚጨንቀኝ። ከሱ ይልቅ እኔ ነበርኩ ሳለቅስ የነበረው ይከፋዋል ብዬ ስለማስብና የሰርጋችን ላይ ሶፋ ምናምን እንዴ አንተ ሶፋው እኮ የሚገርም ነው ጋቢያችን አምጥተህ ምናምን በቃ ዘና ብለህ አስበው ሩም እንዳለን ምናምን ብዬ ፈታ ብለን ያሳለፍነው። ስልክ ይሄን ያህል ውይ ለምን ሩም ባልሆነ ለምን እንደዚህ ባልሆነ ምናምን ብለን እኔ አላሰብኩም፣ እሱም አላሰበም። ነው ሳይሆን ሎንግ ተርም ደግሞ እንጂ ላይፍ ላይ በራሱ እንደዚህ ይሄ እንደዚህ ፕላን ያደረገው እንኳን በስርዓት ኤክስኪዩት ካላደረገ ይሄ ሰውዬ እንዴት ልንኖር ነው አይነት ነገር ምን አስባለሁ እኔ አንድ ሰው የሆነ እንደዚህ ገንዘብ ኦኬ የሆነ ነገር ያሳልፈኛል ረጅም ርቀት ያስኬደኛል የምለው ፍቅሩ ነው እንጂ ገንዘቡን አይደለም። ገንዘብ በጣም ወሳኝ ነገር ነው። እሱ ኢምፖርታንት ነገር ነው። ግን ፍቅር ደግሞ ከዛ በላይ ነው። አትኖርም ፍቅር ከሌለ በፍጹም አትኖርም። ይሄን ቻሌንጅ ፍቅር ከሌለው ገንዘብ ቢኖር ኖሮ የሆነች ትንሽ ምክንያት የሚያጋጭም ቢሆን ኖሮ ግን አድሮ ነው እነሱ የሽምግልናው ጊዜ ተለያይተን ነበር በገንዘብ ቢሆን ገባ። እሱም በገንዘብ ትምክተኛ ይሆናል እኔም ሆናለሁ እንለያይ ነበር። ፍቅር ነው ያን ሁላ መንገድ እንድንሄድ ያደረገን፣ ያን ሁላ ፋይት እንድናልፍ ያደረገን። ፍቅር ባይኖር ይሄን ሁላ ረጅም ርቀት አንሄድም ነበር። እኔ ያሰብኩት ዛሬ እንዲህ ቢሆን ነገ የተሻለ ቀን እንደሚመጣ አውቃለሁ። ሁለታችንም ያንግ ነን፣ ሰርተን መለወጥ እንደምንችል አውቃለሁ። እኔ ላይ እጅ ጥበብ አለ፣ እሱ በጣም የተከበረ አገልጋይ ነው እና በዛ ጎን ደግሞ ስራ ይሰራል። ለትንሽ ጊዜ ስራው ባይመቻችለትም ነገ የተሻለ ቀን ስልክ እማምነው ያለውን ሲቹዌሽን ሳይሆን እግዚአብሔርን ነው እማምነው። ስለዚህ የተሻለ ነገር እንደሚመጣ አውቃለሁ። ያቺን ፍቅር ደግሞ ማለት አልፈልግም፣ ምክንያቱም ብዙ ነገር ያሳለፍነው ስላለ ያንን ነው ሎንግ ተርሙን እግዚአብሔር ለጥዬ ነበር ሲሄድ የነበረው። በዛሽ እንትን ደስተኛ ነው። ሶፋ ላይ በመታችን ደስተኛ ነበር። ምንም ነገር ሲጎድል ስቄልም አልፎ ይከፋ ይሁን ብዬ ነው የማስበው። ፊቱን አይቼ ወይ ከፋዋል ኧረ ይሄ ነገር እኮ አሪፍ ነው ብዬ አልፋለሁ። አሁን እንዳለክ መልሱ ጊዜ አብረን ነበር በግ ስንገዛ ወይ ቬሎን ስንመልስ ምናምን የነበረው ሚዜዎቻችን ተዘጋጅተው ፏ ብለዋል። ፀጉሩን አልተቆረጠ ፀጉሬን አልተሰራው ምንም ነበር በስል ከዛ በኋላ ነው ሞገስ ሆኖ ፏ ብለን ደግሞ ማታ ላይ የመጣ ነው። ያ ፍቅር ስላለ ነው እንጂ ገንዘብ ቢኖር ነገሮችን ልታሳልፍ ትችላለህ እንጂ ያንን ፍቅር አታብጠው። በዚህ ሲፈተን ነው ነገሮች ትልቅ ደረጃ የሚሄዱት። ቤዙ ካላማረ በገንዘብ ከሆነ መሰረቱ የትም ርቀት አይሄድም። እንደኔ አስተሳሰብ አይደው ነው የሌላ ሰው አስተሳሰብ። ያው ገንዘብ ይጠቅማል አይነው አውቃለሁ፣ ግን መሰረቱ ፍቅር ሲሆን ነው። አንዳንዴ አሁን የመጣሽበት ቤተሰብ ምናምን አንዳንዴ እንደዚህ አይነት ነገሮችን ማተር ያደርጋል። አሁን እሱ እያለ ነበር ደህና ቤተሰብ ላይ ነው የወጣችው። አጋጣሚም ይሁን አሁን አንቺ ሞመንቱን ነው እንጂ የምታስቢው እንደዚህ ነበር። አሁን ጓደኞቹ እሱን ለምሳሌ አንዳንድ ጓደኛ አለ እኔ አሁን ይሄ ልጅ የሚቸግረው አይመስለኝም በህይወቴ ይቸግረዋል እንደ ሰው ምናምና፣ ግን በቃ አእምሮዬ ውስጥ የሳለው ነገር አለ አይቸግረው ብለህ የምታስበው። አሁን ቅድም አንተም ስትነግረኝ ጓደኞች እንደዛ ብለው ነው የሚያስቡ። ሰው ነሽ በሆነ ነገር የሆነ አጋጣሚ ሉዝ ታደርጊያለሽ። እሱ በጊዜው ብሮክ ሆና እንዴት ነው ታዲያ የሚለው ነገር ይመጣል። ከወጣሽበት የሆነ ሁሉን ነገር ሲደረግልሽ ስትንከባከቢ ምናምን ወጣሽ፣ እሱ በዛ ነው ያህል ማሚ
ለእኔ በምታደርገው አጎቶቼ ወንድሞቼ ለእኔ በሚያደርጉት ልክ ያኖረኛል ወይ ብለሽ እኮ ትጠይቂያለሽ አይደል? አሁን ትንሽ ሜንታሊቲ ወድጄዋለሁ። አሁን ስፒኪንግ ግን ልመልሳለሁ እንዴ እና በጊዜው እንደዛ የሚያስቡ ሰዎች ኖርማሊ ይሄ ፕሮግራም መማሪያ ነው። ብዙ ወጣቶች ከእናንተ ይማራሉ ገና ልጆችም ስለሆናችሁ እና ያ ያለፍሽበት መንገድ እግዚአብሔርን ያስቀደምሽበት ፍቅርን ያስቀደምሽበት ነገር በጣም ደስ ይላል። ኢቭን ኢፍ ያንተም የእውነት በጣም ነው ፋይት ያደረገው ላይክ በጣም እኔ ቦና እንደዚህ ፋይት አደረጋለሁ እያልኩ ነበር እና ሀሳቤን አስረሳኝ ነገር ልናገር ነበር መልትመልሳት እንዲያንተልጅ እና በጣም ደስ ይላል። ዋው የምር በጣም ነው ደስ ይላል። እንትንም ነው የሚገርምህ እንዳልኩ እሷ ያደገችበት ያው ፋሚሊ ምናምን አለና ያንን ችግር እንድታየው አልፈለኩም። እኔ ጋር ያለውን ክፍተት እንድታየው አልፈለኩም። ለምን ታዝን ይሁን ተጎዳ ይሁን በይ ስለማስብ እና አንድ ቀን በቃ እስከ መቼ እንዲሆናል ማወቅ አለባት። ይሄ ያለውን ነገር በግልጽ ነገርኳት። እንደዚህ ነው እና አንድ ወዳጄ ደግሞ የተወሰነ ገንዘብ አስፈልጎት ለሱ እንትን ብያለሁኝ እና ስራውም ስራ ልብስ ቤቱ ቀዝቅዟል ምናምን በቃ ያለውን ነገር በግልጽ ነገርኳት። ከዛ ምንም ችግር የለም ማለት እኔ ይሄንን ለመንገር 3 በልቻለሁ ኃይል እያልኩ ምናምን ነው እንትን ያልኳት እና ችግር የለውም ማለት ምንም ብር እኮ ይመጣል ብር ይሄዳል ደግሞ እኔ እናንተ እግዚአብሔር ፍቅር ይስጠን እንጂ እናመጣዋለን አለች። በቃ የዚህ ሰዓት ተረክን ያልኩት። ከዛን በሰርጋችን እንደዛ አይነት ሁኔታ አለፈ። መልሱ እንደዛ አለፈ። ከዛን ችግሩም ያው ባንዴ ገለል አላለ። እንዳልኩ ወደ እርግዝና ነው የተገባው እና ስታረግዝ የሷ እርግዝና ደግሞ ከባድ ነበር። ከባድ አንዳንድ ጊዜ እንትን ይላል መሰለኝ ይሄ ይደራረባል አይደል? አንዳንድ ሰው ጋር ቀለል ብሎ ይመጣል፣ አንዳንድ ሰው ጋር እና ከባድ የሷ እርግዝና ደግሞ ከባድ ነበር። ሌላ ኢቭን ፈተና ውስጥ የሚከተኝ አይነት ሆነ እና እርግዝናዋ እንትን አልተረጋጋም ሊወርድ ይፈልጋል ምናምን አይነት ነገር ብለው አክም ቤት ወስጃት በቃ በየሳምንቱ የሆነ የሚሰጣት መርፌ አለ። እሱ ደግሞ ውድ ነው። በዛ ላይ ያማታል። ሌሊት ሲያማት ሂጂ ጅንጅብል እንትን ብዬ ሳሳኝካ ተረገብጥላለች። አንተ ጅንጅብል ጥቅሙን ያኔ ነው ያየሁት። የመጀመሪያ አስቤዛዬ ጅንጅብል ነበር እንትን ስንል ለምን ሲያማት ያንን ይሄ የሚቆራርጣትን ነገር ረገብ የሚያደርግላት የነበረው ዝንጅብል ታኝክበትና እንትን ስትል ረገብ ያደርጋል። ከዛን አክም ቤት ምግብ በቃ መስራት አልቻለችም። ሲሸታት ወደ ላይ ነው የሚላት። በቃ በጣም ከባድ ነበር። በጣም ምግብ መስራት አልቻለችም። እኔ ደግሞ ምግብ ማብሰል አልችልም። ከዛን በቃ ከሸተታት ወደ ላይ ስለሚላት ምን አደረገው ነገር ጠፋን። በቃ ከዛን ማሚም መታየው ትጎበኘናለች ምናምን ስታይን የሆነ ምግብ ሲሸጣ ስትልጅ ልጅ እንዴት ልትኖር ነው በእንደዚህ አይነት እንዴት ልትሆን ነው ብላ ማሰብ ጀመረች እንጂ እርጉዝ እንደሆነች ይታወቃል። አዎ ነገርናት። እንዳልኩ ኦልሞስት እስከ 3 ወር 4 ወር ህመሙ የሚቆርጥሽ ከዛ በላይ 3 ወር 4 ወር በቃ እንትን ሲላት ነበር። ያልሄድንበትን አክም ቤት ጠይቀኝ። ከዛን እግዚአብሔር ይመስገን ያቀኑ አለፈ። በጣም እንዳልኩ ቻሌንጁ በዛ። እንትን መኪና ነበርና ያው የሷ ማለት ነው ነዳጅ ምን ቀዳበት አልነበር። መኪናው አለ ነዳጅ የለም። ጌታ ነው የሚገርም መኪናውን እንትናለን። ከዛን መኪናው ሲያልቅ ምን ሞላበት ብር የለም። የሷን መንጃ ፈቃድ ለማዲያው ለሚቀዳል ልጅ እንሰጠውና መጣና እንትን ነው ሞባይል ባንኪንግ ምናምን ብለ መጄዛው ነዳጅ ቸግሮት ይሄ ልጅ በፍጹም አያስብም። እና በቃ መንጃ ፈቃዱን ያዘውና እንመጣለን። ከዛን በሱ ትንሽ 1-2 ቀን እንትንንልና ለሱ ብር አምጥቼ ደግሞ ሞላና ሲያልቅ እሷ ደግሞ ንጂላትና ይበኔ ደግሞ ይሄንን ምልህ ቱ ቢ ሆነስት በተደጋጋሚ ጊዜ አድርገናል።
ይሄንን ማዲያዎች እንግዲህ በተለይ ነታፍ ማዲያዎች ባለውለታችን ናቸው። በተደጋጋሚ ጊዜ አድርገነዋል እንደዚህ። ከዛን አንተ በቃ ለምን ወይ ሌላ ባንኪንግ አትጠቀምም ሙላ ብሎ ያማክረኛል እሱ። አይ በጣም ኢቭን አንዳንድ ባንኮችን ሁሉ ረገምኳቸው። ይሄ ባንክ በጣም በእውነት አንተም ተጠቀማለህ ብላ ማለት ጀመርኩ። ማለት የለም በቃ ነገሮች አልመጣሉ። ከዛ እንዳልኩ ሰው ጋር ያለው ብር ተለቀቀልኝ ተሰጠኝ። እርግዝና ሲፈጠር ግን አልደነገጥክም? በእንትን በፋይናንስ አለ ፈልገህ ነው ድንገት አይደለም የተፈጠረው። እንደውም ስናወራ ሁለተኛ ወር አካባቢ ሶስተኛ ወር አካባቢ ነውና አወራን እና ከኔ ይልቅ እሷ ትፈልጋለች መውለድ ትፈልጋለች። አይሆንም ብያት ነበር። በቃ አረ እንዴት በዚህ እንትን በፍጹም አይሆንም። ከዛ እሷ አዎ ግን እንዴት አስቤው ነው አረ አይሆንም ትልና ማታ ደግሞ ታስበዋል ነገርሽበት። አዎ ግን እኮ ምንም እኮ አረ ናም ትለኛለች። ከዛም በቃ እሺ ያልኳት ተስማማው። ያው እኔም ልጅ ፈልጋለሁ ካለው ሲቹዌሽን አንፃር ነው እንጂ ከዛን ያው ተረገዘ። በጣም በቃ እንዳልኩ አንዳንድ ሰው ላይ ሲያመጣው አሁን አንዳንድ ሰዎች እኔ በርከርግዝና ህመም አላቅ የሚሉ ሰዎች እንዴት የተባረኩ እውነት እኔ ምን ህመም ወደ ላይ ያረ እሷ ጋር እኮ የሌለ የለም እኮ ጨጓራዋን ሁሉ እንትሩ እየጨመረ ሲሄድ እርግዝናው ጨጓራዋን እንትን እያላት ያማታል ጨጓራዋንና ሆስፒታል ሁሉ ተኝታ ነበር። ሆስፒታል ተኝታ በቃ በጣም ፋይት ነበር። በቃ ከራሴ ጋር በጣም ትግል ውስጥ ነበርኩ። በዚህ አጋጣሚ እንደው ያው የመማሪያ ማለት ያላገቡ ሰዎች እኔ እንደኔ እንትን መመክረው ሰው ማግባት ያለበት በጣም የሚወዳትን ሴት ነው ማግባት ያለበት ብዬ አምናለሁ። ስለ በጣም የሚግባባትን ወይ ደግሞ ገንዘብ ያላትን ወይ ገንዘብ ያለውን ወይ የሆነ የተሻለ ኑሮ የሚኖረውን ሰው ሳይሆን ሰው ማግባት ያለበት የሚወደውን ሰው ነው ማግባት። እርግጠኛውን የምነግር በዛ ቻሌንጅ ውስጥ በማሳልፍበት ጊዜ መወዳት ልጅ ባትሆን አብራያት መቆያ አይመስለኝም ነበር። ለምን እየጎዳዋት እንደሆነ ነበር ሲሰማኝ ነበር። ቶታሊ አታቆማ ይሄንን ላይፍ እና በቃ በጣም እየጎዳዋት እንትን እያልኳት እንደሆነ ነው የሚሰማኝ። ግን በጣም ወዳት ስለነበረ መልቀቁ ከባድ ነው። በዛ ላይ ደግሞ እሷን ደስተኛ ለማድረግ እኔ ይሄድበት የነበረው መንገድ ለኔ በጣም ከባድ ነበር። በጣም እንዳልኩ ሱቄን ሸጥኩኝ። ከዛን እሷን እንደማረግ ጀመርኩ ምናምን። በዛ ላይ ደግሞ አሁን ሆስፒታል ትግባ ጨጓራዋ እንትን እያለ ስለሆነ ተኝታ መታከም አለባት ሲባል እንዳጋጣሚ ስልኬን ሸጥኩኝ። እንደዛ ሲባል ወዲያው ነው ስልኬን ሸጥኩኝና እንትን አልኳት። እሷም እግዚአብሔር ይመስገን ታከመች፣ ጥሩ ሆነች። ስለ ወዳት ስለነበር እኔ እየተጎዳውና በጣም ዋጋ እየከፈልኩ እንደሆነ ሳይሆን እየተሰማኝ ነበር እሷ እየተጎዳች እንደሆነ ነበር ሲሰማኝ ነበር። ከዛን በቃ በጣም እንዳልኩ ተፍጨረጨርኩ፣ ታገልኩ ምናምን። ከዛን ካፌ ከፈት። እናትየው የሷ እናት እንትን ሰጠች የካፌ ቦታ እና ስሩበት አለችን። እኛ ካፌ ከፈት እና ኪራይ ስለሌለብን ያው የራስ ስለሆነ ካሁን አሟልተን ምናምን ቆንጆ አድርገን ቤቱን የሚያምር ቆንጆ ቤት አድርገነው ኮፊ ሃውስ ነው መስራት ጀመርን። ከዛም በኋላ እርግዝናው የሷም እየገፋ ስለሆነ ማን ይቆጣጠር እንዳልኩ ነው ወደ አገልግሎት ነኝ። ሌላም አንዳንድ በግል ምሯራጥባቸው ነገሮች አሉ። ማን ይጠብቀው? በዛ መሃል ካፌውም ደግሞ መጎዳት ጀመረ። ጥሩ ሆኖልን ነበር፣ ካፌው ደግሞ መጎዳት ጀመረ። ከዛን ደግሞ ካፌውንም መዝጋት ላይ ደረስን ማለት ነው። እና በስነ ስርዓት አንዳንድ ሰዎች ቁጭ አድርገው ወዴት እየሄዳችሁ ነው ብሎ ያወሩን ሰዎች አሉ። መሸጥ ሆና ያለውን ነገር አዎ፣ ልብስ ቤቱን መሸጥ፣ ካፌውን መዝጋት፣ ስልክ መሸጥ እና አንዳንድ እንትኖች ሆኑ። በቃ ግን እንትን አለ ደግሞ የሆነ ቀን አለ ነገር የሆነ የሚቀየርበት
እሷም ያው እንዳለችው ዲኮር ደግሞ ጎበዝ ነች። ባይዘው እንዲ እንደምታያት አይደለች። አካውንቲንግ ተመርቃለች ብሊዮራ። ከዛን ደግሞ ዲቫ ዲኮር ተምራለች። የጥፍር ቀለም ሪሙቨር ታመርታለች። ግሊስሊ ሆናት መስልማል ሞዴሊንግ እኚህ ሁሉ ዲዛይን አሁን ልብስ ምናምን እንትን ትላለች። ይሄ ሁሉ እንትን አላት። ግን አንዱን አቅጣጫ ይዛ አልሄደችበት እንጂ አሁን ለገበያ ውስጥ ምናምን ይሄን ሪሙቨር ምናምን ያመረተች እንትን ትል ነበር። እነዚህ ነገሮች ሁሉ በቃ ተዘጋግተው ቁጭ ብለዋል። እኔ ጋር ያለውበት እንትን ሆኗል። ስለዚህ መፋጠጥ ሆነ ማለት ነው ላይፋችን። ግን በዛ መሀል እንትን ሪግሬት ማድረግ አልተፈጠረም ማለት እንደሚያልፍ እንደሚቀየር ስናስብ ነበር እንጂ እንደቸኮልን አልተሰማንም ነበር። ለምን ስለምወዳት በሪሌሽንሺፕ በመቆየቱን አላመንኩበትም ነበር። እና በዛሬ ደግሞ ለሰርግ ከወሰንኩ በኋላ ቸርች የትዳር ትምህርት ከተማርን በኋላ ምናምን ነው ይሄ ነገር ሀፕን ያደረገው። ስለዚህ በቃ ቢሆንም ግድ መጋፈጥ አለብን ለበጎ ነው በሚል ከዛለም ማሚም አዝማሚያችን ስታይ መኪናው ይሸጥሳለች ይሸጥስ። ስለዚህ ወደዛ እንትን ውስጥ ተገባ ማለት ነው። እሱም ሄደ መኪናው ተሸጣው። ምን ያልተሸጣ እግዚአብሔር ይመስገን ቤት አልሸጥንም። እንደዛ ነው ማለት ነው ያሳለፍነው እንትን። ያው አንዳንድ ነገሮች ስናወራቸው ቀላል ናቸው፣ ግን ስንሄድበት በጣም ከባድ ነበር። በጣም አሁን ላይ ዝም ብሎ ለሚያችሁ ሰው ያሳልፋል እንደዚህ በፍጹም የሚያስብ ማንም አይገምትም። ማንም እሷማ በቃ ፋፋ ያለ ሰርግ እንትን አሉ በቃ አይነት ነገር ነው። ያው ሁሉም ሰው ቲክቶክን ፖስት ስታደርግ ያው አሪፉን ሳይድ ብቻ ነው እና እንደሞ የሚያውቁትም አለ ሲያዩን ምናምን ጽድት ብለን የምንወጣው ምንም ውስጣችን ይዛን ሁሉም ሰው ያስብም። አሁን እንዳልኩ ይሄንን እናንተ እንደምትመጡ ምናምን ስታወራኝ በጣም ምጦ ነብኝ ነበር። ይሄ አሁን ይወራል እያልኳት። ለምን አሁን ለሚሰማው ሰው የኛ ከሆኑ ሰዎች በቀር ማንም አያውቅም። እንዲሁ የኔ ፋሚሊ የሷ ማሚ ብዙም አታውቅም። ትንሽ እንትን እና አንዳንድ ጓደኞቼ ያውቃሉ። ግን ሸንፍኜው ነበር ምለው በቃ በልብስ ራሴን ሸፍኜው ምስኪን የተቸገርኩ አላስመስል ራሴን ሸፍኜው ወጣለሁ ገባለሁ። ግን እንደው እኮ እስቲ ሳሚ እንደው አውራኝ ብትለኝ እኮ በቃ ላስለቀስ እችላለሁ። ዝርግፉ ያለውበት ሲቹዌሽን ከባድ። እሷም እንደዛው ግን ራሴን ደብቄ እወጣለሁ ማለት የእሷ ማሚ ትንሽ ጫና አላለችም ሁኔታውን ስታይ? አይ በቃ ምን አለች ማሚ ስታየው አንድ እሷም ማብሰሉ ላይ መቸገር ጀመረች ወደ ላይ ያላት እና አንዳንድ ነገሮች ስታይ ያው ይሄ ቤት ፍሪ ስለሆነ እዚህ ግቡና ኑሩበት አለች። እዚህ ገብተን ያው ኑር ጀመርን። ቤክራይ ቀለለ ማለት አልከበደህም? ይሄ ነገር ሲመጣ ወንድም ስለሆንክ ፕሮቫይድ ማድረግ አለ። ከብዶኛል ግን ምን ታረጋዋል? ይሄኛው ካልሆነ በዛኛው መንገድ ምን ቀጥል ከሆነ ከባድ ሊሆን ነው። ሞርድ ተጎዳታለህ። በቃ እየጨለመ ሄደ ማለት የምር እየጨለመ ሄደ። ስለዚህ ልጎዳት ነው እሷን፣ እኔም ልጎዳ ነው። ስለዚህ ማሚ ይሄንን ሐሳብ ስታመጣ እንደው እኮ አንቺ እኮ በሆነ የተባረክሽ ነሽ እኮ ብዬ ነው አክሰፕት ኦብቪየስሊ አንቺ ጋር ፋሚሊዎች መጀመሪያ ሪጀክት አድርገዋል። ዋናዎቹ በተለይ መጀመሪያ ዋናውን መስሪያ መጣራ ማለት ነው። ነግረንሽ ነበር ምናምን አልተባልሽም? አቁ ጭራሽ ይሄ አሁን እያወቁ ነው እኮ። ከዚህ በኋላ ያለፈ ነው። እሺ አሁን ነው እያወቁ ያሉት። ነገርኩ ተደብቀ ይዘኸዋል። ስለዚህ ማሚሽም ጫና አላለችሽም? ማሚሻ ጫና አላለችሽም? በፍጹም ማሚም ይሄን ያህል እንትናችን ያለምን ያሳለፍነውን አታውቅም። አንዳንድ ነገሮችን ያው እንዳልኩ ትምህርታዊም ስለሆነ ሰዎች ባያውቁ ብዬ አስባለሁ። በተለይ ትዳር ውስጥ ያሉ ክፍተቶችን
ሰዎች ማወቅ የለባቸውም ብዬ አምናለሁ። ለምን እኔና እሱ አሁን ያሳለፍነውን አንዳንድ ቻሌንጆችና ችግሮች ሰዎች የኛ የምንላቸው ሰዎች ቢያውቁት የሚሰጡን አማራጭ እስከ መቼ ነው ታዲያ የሚል ነው የሚሆነው። አንተ የሆነ ኮምፕሮማይዝ እንድታረግ ነው የሚያረግ። ስለዚህ በፍጹም ማወቅ የለባቸውም ብለን እምነት ስለነበረ ራሳችንን ሸፍነን ነው የምንወጣ የነበረው። ችግራችንን አናሳይም ነበር። ለምን የእሷን ፋሚሊ ልጃቸው ነች ያስቡላታል። በምን ምክንያት ነው እንዲዋጋ የምትከፍለው ብለው ነው የሚያስቡት። የኔም ቤተሰብ እንደዚህ በዛ ላይ እድሜያችሁ አልሄደም ልጅ ናችሁ ምን አስቸኮላችሁ ስለዚህ ብለው ነው እንትን ይሉ። ስለዚህ ያ ችግር እንዳለ እናሳያቸው። እንዳልኩ ቲክቶኩም መልካም ሆኗል። በቃ ሰው እንዳልኩ ደግሞ የኔም ሰውነት አያሳማም ሞላ ብዬ ስለምወጣ እስማም ትዳር ተመችቷል ምናምን ነው የሚሉኝ። ገባ ኦፍ ኮርስ ትዳር ተመችቶኛል፣ ግን ኑሮ አልሞላም ከባድ ነበር። እኔም ደግሞ አላቆም ይሄን ላይፍ ቱ ቢሆንስ እስቲያው ትሩ ምናምን ለቀቅ ብዬ ስለነበር ሳሳልፍ የነበረው ሰብሰብ ስል ከብዶኝ ነበር። ይሄም አለ አሁን እንደዚህ ነው እንዴ ምናምን ያለው የእውነትም አሪፍ ፖይንት ነው ያነሳው። ይሄ ሰው አለማውቆ ራሱን የቻለ በጣም ትልቅ ነገር አለ። ቅድም ራሱ ፍጽ ያልከው አሁን አይሆንም ያለው አካል እንደዚህ አይነት ላይፍ እየኖሩ እንደሆኑ ቢያቅ ኖሮ ምን ሊሆን ይችላል? አሁን ያልከው ወታደርና በቃ የዛኔ ነው በቃ ግን ከባድ ነበር። ያ አለመታወቁ ለዚህ አብቆታቸው አያስፈልግም። ቢያረጉልህ የዛን ቀን የምታድርበትን ነገር ሊያረጉ ይችላሉ እንጂ ከዛ ነገር የምትወጣበትን ነገር አያደርጉ። ስለዚህ ገበና ነው የሚወጣው። ስለዚህ ለምን ይወጣል? እኛው ተቸግረን እኛው እንትን ብለን የእርግዝና መውሰድ አለባት ተብሎ ምንድነው ይሄ 6 ወር ላይ ነው እርግዝናሽ ላይ የምትወስጂው ማታ እሱን መጠቀም አለባት ተብሎ እኛ እሱን ከወር በኋላ ነው የጀመርነው ብለህ ታምናለህ? በቃ ኦልሬዲ አልነበረ። ግን ልጃችን ቫይታሚን ሆኖ ተወለደ ማለት ነው። ምንም እንትን እግዚአብሔር ይመስገን ጤነኛ ልጅ እግዚአብሔር ሰጠን እና በመሃል መድኃኒቱ ሲያልቅ ምናምን መግዛት ከብዶን አሳልፈን እናውቃለን። አሁን በቃ ትልቅ ነገር መድኃኒቱ አሁን ብዙ ብር እንዳይመስል 600 ብር 600 ብር 600 ብር አተን ጀምሩ የተባለውን ቫይታሚን በወሩ ነው የጀመረው። ገባ እና እንዳልኩ የሷን ፋሚሊ የሚታወቅበት ነገር ሌላ ስለሆነ ሜሪ ቸግሯታል ብሎ ማንም አያስብ። ምን ልል ፈልጌ ነው በዚህ አጋጣሚ የሚመለከቱን ሰዎች እንዲማሩበት ትዳር ራሱን የቻለ የእግዚአብሔር ጸጋ ያስፈልገዋል ብዬ አስባለሁ። ገንዘብ እንድትኖር ምናልባት አንዳንድ ነገሮችን ክፍተቶችን ሊሸፍንልህ ይችላል እንጂ ኑሮህን እንድትኖር አያደርግ። ግዴታ ፍቅር የሚባለው ነገር ያስፈልጋል። ለምን ገንዘብ ኖሯቸውም ደግሞ ይሄንን ላይፍ ሚስ ያደረጉ ሰዎች አሉ። ገባ ግን በዚህ ቻሌንጅ ውስጥ በመናልፍ ጊዜ በቃ አንቺም እናትሽ ጋር እኔም ደግሞ እናቴ ጋር ሆነን ሰርተን እንገናኛለን ምናምን አልተባባል። ይሁን በቃ ያልፋል መግፋት አለብን ብለን ነው ተያይዘን እንትን ያለው። እግዚአብሔር ይመስገን እኔም ደግሞ ወደ ኋላ አላልኩም እሷም ወደ ኋላ አላለችም። በቃ ተጋፈጥ ነው ማለት ነው። ከዛ ነው ያው ልጅ በረከት ነው መልካም ሆነ ማለት ነው እንጂ ከባድ ነበር በጣም። የምትሰማው ምናምን ያለው ነገር እንዴት ነው? እንዳልኩ የሷ የእርግዝናዋ እንትን ነው የሆነ ድራማቲክ ነው የሷ እንትን ማለት ለኔ አልገባኝም። ሌላ ጊዜ አሁን ለምሳሌ ልትወልድ ከወር በፊት ነው ምጥ ነው ምናምን መስሎ ለሊት 9 ሰዓት ተነስተን ሄደን አረገና እኮ 8 ወር እኮ ልትገቢ ነው አልሞላሽም ብሎ መልሰውናል። እኛ ስለማናውቀው እንትኑ ሽርቱ አለችኝ እና አታውቅም እሷ እንዲህ አሁን
የምር ሽንቷ የፈሰሰውን አይነት እንኳን የሚፈሰሰው የሆነ ምልክት ስታይ ሽንቷ ነው ያረ እንደዚህ አይደለም ነው አለች። እና ምን ደግሞ ነገር ሰምቻለሁ ከፈሰሰ በኋላ ከቆየ ይታፈናል የሚባል ነገር አለ። ገባ? ስለዚህ ሊታፈን እንደሆነ አይነት ስሜት ተሰማኝ። ሮጬ በቃ ሄድኩኝ ማለት ነው። ከዛን ሲያዩት አረገና ነው ከወር ምናምን በኋላ ነው የወለደችው። ያው እንትንም ነበር ትንሽ ከብዷት ነበር በኦፕራሲዮን ወንድ ልጅ ተገላገለች ማለት ነው። እና ያው እዛም ያሉት ሐኪም ቤት ውስጥም ያሉ ሰዎች የእሷን እናትም ያውቃሉ እኔንም የሚያውቁ ሰዎች ምናምን ስለነበሩ በጣም ተንከባክበው በአሪፍ ሁኔታ እንድትወልድ አደረጉ። በእንደዚህ አይነት ሁኔታ አሳለፍን ማለት ነው። ልጅ ሲመጣ በረከት ነው ይባላል። እንዴት ነው በረከት መጣ? በረከት እንደውም ስሙ ባሮክ ያው ልጅ በረከት ነው እውነትም። ስለክ ልጁን ከወለድን በኋላ እሱም ወደ ስራው ወደ አገልግሎቱ በሰፊው መሄድ ጀመረ። እኔም ወልጄ ቁስሌ ትንሽ ጠንከር ሲል የዲኮር ስራዎችን መስራት ጀመርኩኝ እና አሪፍ እየሆነልን እያልን ያስተካከልን መጣን ማለት ነው። እና አሁን በቅርቡ የሽፎን ቤት ለመክፈት ዝግጅት ላይ ነው። በጣም አሪፍ በጣም ደስ ይላል። ደስ ይላል። ያ ሁላ ነገር አልፎ በጣም ደስ ይላል። ላይክ አሁን እንዴት ስታወራው ያን ያሳለፍሽ አይመስልሽ? ሙላ በቃ ተረስቶ ሌላ ላይ እዚህ ጋር በጣም ጠንካሮች ናቸው የምር። እንደውም ምን መሰለ ትንሽ የፋይናንሻል ነገሩ እኛ ጋር ክፍተት ኖረ እንጂ በጣም በአጭር ጊዜ የምንለወጥበት ኦፕሽኖች ነበሩ። እንዳልኩ እናቷ ሱቅ ሰጥታናለች። ካፌ የምንሰራበት ቦታ ነበር። እናትየው ያው የኛ እንድንለወጥ ስለሆነ የምትፈልገው ኢቭን ራሷ እናትየው የምትሰራበትን ሱቅ በቃ እናንተ ግቡበት ብላ ለቀቀችልን። ስለዚህ እኔም ሱፌን አውላለቄ ሪፎርም ለብሼ ወደ ሱቅ እንትናልን ምናምን ያው እግዚአብሔርም በቃችኋል ማለት ያኛው ቻሌንጅ እናሳልፍ የነበረው ያኛው ህይወት በቃ ይበቃችኋል። መጽሐፍ ቅዱስ ሲናገር ያው አገልጋይ ነኝ ብያለሁና ከሚቻላችሁ በላይ ተፈተኑ ዘንድ የማይወድ እግዚአብሔር ከፈተናው ጋር መውጫውን ይሰጣችኋል ይላል መጽሐፍ ቅዱስና ከሚቻል በላይ እግዚአብሔር አይፈትንህ። ላንተ የሚከብድ ሁኔታ ውስጥ ቢሆን ግን እግዚአብሔር ልክህን ያውቀዋል። አንዳንድ ጊዜ የምንፈተንበት ልክ እኛ አናውቀው። አቅም የምን ድረስ ነው አይደለም። አንዳንድ ፈተናዎች ባይዘው ብትፈተን እንዴ እኔ ግን የቻልኩት ትላለህ። እንደማትችል ነው የምታውቀው፣ ግን ስትችለው ራስን ታገኛለህ። ያ ደግሞ የእግዚአብሔር ጸጋ ነው፣ የእግዚአብሔር እርዳታ ነው ብዬ አስባለሁና እንዳልኩ እግዚአብሔር አመቻችልን። የራሴንም ቸርች ፕላን ታረኩኝ፣ ማገልገል ጀመርኩኝ። እና እንግዲህ አንዳንድ አዳዲስ ነገሮች ይኖራሉ ብዬ አስባለሁ ከፈጣሪ ጋር። በጣም ምንድን ነው ሃፒ ኢንዲንግ? እኔ ገና ደስታውማ ይሄ መነሻ ቀብድ አሁን ቀብድ ተሰጥቷቸዋል ከእግዚአብሔር ማለት ነው። ቀብድ ነው። እዚህ በኋላ ያለውን ደግሞ ያው እናንተ ናችሁ በዋናነት ያው መሳሪያዎቹ እኛ አይደለም። ለጥሩም ለመጥፎም እኛ ነው የምንጠቀመውና ለመጥፎ አይባልም ለጥሩ ለመልካም ነገሮች እዚህ በኋላ በረከቶችን በደንብ እያስተካከሉ ማስኬድ ነው። ባሮክ ያልሽ ልጃችሁ አይ ነው ልንለው ጆኤል ነው ስሙ። ኦኬ ልንለው ነበር። በጣም ደስ ይላል የምር። ፐርሰናሊ እንደ ግል እኔ ራሴ ብዙ ነገር ነው የተማርኩበት አሁን በነገራችሁ ነገር። ሆፕፉሊ በጣም ብዙ ሰው ይሄ ስቶሪ ይማርበታል። በተለይ ወጣት ሆኖ ትዳር ለመመስረት ያሰበ ወይም ደግሞ ትዳር ውስጥ ሆኖ ቻሌንጅ ውስጥ ያሉ አሉ። እንዲያውም ተስፋ ማድረግ ይሄ ቪዲዮ ያ ቻሌንጅ ውስጥ ያሉ ልጆች እንዲያዩት
አሁን ከበደኝ እኮ በቃ እሷ ወደ ቤቷ ትሄድ እኔም ወደ ቤቴ ልሂድ የሚሉ ልጆች ያሉበት ይሄ ስታተስ ላይ ያሉ ሰዎች ቢያዩት እና የምታውቋቸው ሰዎች ካላችሁ ሼር አድርጉላቸው። የምር በተለይ ፍሬሽ ትዳር ሲሆን አንድ አመቷ ምናምን ከሆነች በኋላ የምትመጣ ነገር አለችና ያን ነገር ቢያዩት ብዬ ዊሽ አደርጋለሁ። የምታዩም ሰዎች ካላችሁ ለአዲስ ተጋቢዎች ይሄ ቪዲዮ በጣም እጅግ በጣም ይጠቅማቸዋል ብዬ አስባለሁ። ምናልባት የምትናገሩት የምትጨምሩ አንተን ማፈንኩ መሰላ ተቆጣጣር መስጫለሽ እየሰማሁ ነው። የምትጨምሩት ነገር ካለ ሰው ተዘጋጅቶበት ሲሆንና ማያውቀው ህይወት ሲሆን ይለያያል። ለምሳሌ ኖርማሊ መጀመሪያ የነበርክበት ህይወት ኖርማል ሆኖ ስታገባ ሌላ ነገር ኤክስፔክት አታደርግም። ባለህበት እንደምትቀጥል ቀስ እያልክ ራስህ እንደምትለውጥ አስበህ አምነህ ነው የምትገባው። እኛ ጋር ግን እንደሱ አልነበረም። እንዳልኩ እሷ ጋርም ጥሩ ነገር ነበር፣ እኔ ጋርም ጥሩ ነገር ነበር። የተሻለ ህይወት ነበር ኤክስፔክት ስናደርግ ነበር። ከዛ በኋላ ነው ብዙ ማናቃቸው ነገሮች የሆኑት። ግን እግዚአብሔር ለመልካም አድርጎታል። ያው እናትና አባታችን እንዴት እንደተጋቡ ወደ ኋላ ዞር ብለን ስናስብ ምንም እኮ በሌለበት አይነት ሁኔታ ነው የተጋቡት። ያልፋል፣ ይነጋል፣ ሚነጋበት ቀን አለ። ያ የጨለመው ድቅድቁ ጭልም ያለው እንትን ህይወት ሚነጋበት ቀን አለ። እንዴት ደግሞ እንደሚያነጋው አጣቀም። ግን አንጊው እንዴት እንደሚያነጋው ያውቀዋል እንጂ እንዴት እንደሚነጋ አናውቅም። እንዳልኩኝ አሁን ገና ምንም አልያዝንም። ምንም ገና እግዚአብሔር ወደፊት እንደሚባርከን እንደሚያሰፋን ብዙ ነገር እንደሚሆን ወደፊት እናምናለን። አሁን ምንም እንዳልያዝን ነው የምናስበው። ግን አሁን ላይ ቢያንስ ሆፕ አለ፣ ተስፋ አለ ነው የሆነ እየነጋ እንደሆነ ፊል እናደርጋለንና ለሚያዩ ሰዎችም በተለያየ ቻሌንጅ ውስጥ እያለፉ ያሉ ሰዎች አንዳንድ ነገሮች ሚዲያ ስለሆነ ነው ማናወራቸው ማንናገራቸው እንጂ በጣም ከባድ ቻሌንጆች በዛ ላይ ለፋሚሊዎቻችንን መጠንቀቅ ስላለብን አናወራቸውም አንዳንድ ነገሮችን እንጂ ብናወራቸው በጣም ከባድ ጊዜ አሳልፈናል። ግን እግዚአብሔር አንድ ቀን ደግሞ እንደሚያመጣ ስለምናምን ታግሰነዋል። እግዚአብሔርም ደግሞ እየለወጠው እየቀየረው እንደሆነ እያየን ነው። እግዚአብሔር ደግሞ ለእናንተም እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች እግዚአብሔር መልካሙን ቀን እንዲያመጣላችሁ እንመኛለን። እግዚአብሔር ደግሞ መልካም ሶሻል ሚዲያችሁ ምናምን ንገሪኝ፣ ምንድነው ሐሳባችሁ? ሶሻል ሚዲያ ላይ ነው የምትገናኙት? ያው ብዙ አክቲቭ አይደለንም አሁን ላይ ሶሻል ሚዲያ ላይ፣ ግን ያው ፖስት ባረግን ቁጥር አሪፍ ቪው አለው። ያው ትንሽ እሱ ላይ ሳንፈናል፣ ግን አሁን በሰፊው ሜቢ ይሄም ሞጫችን ሊሆን ይችላል አይታወቅም። እና ሜሪ ኤንድ ሳሚ ነው። ያው እኔም ስራዎቹ ይለቅበታለሁ ወይ ደግሞ ሁለታችን የሆነ ኮንቨርሴሽን ፈን የሚያደርግ ነገሮች ወይ ፋሚሊ ላይ ያለ ነገር ከልጃችን ጋር ፖስት እናደርጋለን። እንደዚህ አይነት ነገር ፖስት ይደረግበታል። ያው ቤት ውስጥ ያለውን ነገር የምናሳልፈው ያው በትንሹም ቢሆን ፖስት እናደርጋለን። እንግዲህ ውድ ተመልካቾቻችን በጣም ቆንጆ ትምህርት ከሜሪና ከሳሚ ተምረናል ብዬ ተስፋ አደርጋለሁ። እናንተም እንደተማራችሁ ተስፋ አደርጋለሁ። ፍጹም ተምራል እንደተማረ ሰው ትላለህ። በሌላ ፕሮግራም እስከምንገናኝ ድረስ ዛሬ እዚህ ላይ እናቆማለን። ቻው።